ቢራና ውስኪ ጠላቸውን እየገለበጡ ህዝቡን አሳውረው እያለ በጨለማ እየነዱ ኢቨን እኛ መጽሐፍ ቅዱስ ስናነብ ይሄ የጴንጤ መጽሐፍ አታንብቡት፣ አትንኩት ይሉን ነበረ። አትንኩት ይሉን ነበር። እና ከዛ ጥያቄ ሲመጣ ዕብራውያን 7:25 ላይ ኢየሱስ አማላጅ እንደሆነ፣ አንደኛ ዮሐንስ ላይ ኢየሱስ ጠበቃ እንደሆነ፣ ሮሜንም ስናነሳ ተው መናፍቅ ያስብልሃል ይሄን አትጠይቅ እንባል ነበር። እና ለቤተሰቦች አሁን ለእናቴ ለወንድሞቼ ተጠያቂዎቹ ኦርቶዶክስ አባቶች ናቸው። ትክክለኛው ኢየሱስ እያለ የሞተልን ኢየሱስ እያለ አሳነሳችሁት ይሉናል። ኢየሱስ ከመስቀል ላይ መዋል አይደለን ትንሽነት መሆኑ? ራሱ አማላጅ ነኝ ካለ ራሱ ትንሽ ከሆነ ለምንድን ነው የማንቀበለው? ሰው ሆኖ መውረዱ በራሱ ትንሽነት አይደለም? አምላክ ነው። ሰማይና ምድርን የፈጠረ ጨረቃን ከዋክብትን የፈጠረ በቃሉ ደግፎ የያዘ ጌታ ትንሽ ከሆነ ለምንድን ነው አምነን የማንቀበለው? እኛ ኢየሱስን እኮ መላእክቶች ሊያዩት አይደፍሩም ነበረ። ሉቃስ ላይ ሲናገር ድንገትም የሰማይ ሰራዊት መላእክቶች ኢየሱስ በተወለደ ጊዜ ነበሩ ይላል መጽሐፍ ላይ ሲናገር። ለማየት ኢየሱስን ይናፍቁ ነበር። እና አሁንም የምለው እግዚአብሔር ሰው አለው። በእርግጠኝነት ኦርቶዶክስ እንደዚህ በተረትና በምሳሌ አትቀጥልም። እግዚአብሔር ደግሞ ይረዳናል። ይሄን ዘንዶ ደግሞ እንገለብጠዋለን። አሜን። ብዙ የድግምት መጽሐፎች እኔ ይገርማል። እናቴ በትንሽነቴ ትዝ ይለኛል የእንትን ይሄ መድኃኔዓለም ቤተክርስቲያን አለና ደብር ወስዳኝ ነበረ። ያ ሰውዬ ደግሞ ጠንቋይ ነው። እሱ አዋቂ ነው የሚባለው፣ የእግዚአብሔር ሰው ነው የሚባለው። እሁድ እሁድ ይቀድሳል። ከዛ ይወሰደችኝና የሆነ ቀጭንዬ ወረቀተኛ ስንማር ታስታውስ ከሆነ አጤረራ የሚባል ነገር አለና በቀጭኑ እንጽፋለን። እንደዛ በቀጭኑ በቀይ እስክሪብቶ ሆነው አይነበብም፣ ከግራ ወደ ቀኝ ነው የሚጻፈው። እሱን ጠቅልሎ የሆነ በቆዳ ነገር አድርጎ 4 ማዕዘን አድርጎ ይሄን ባንገቱ አድርጊለት ብሎ ሰጥቷታል። እና አረጌው የሆነ ጊዜ ላይ ምንድን ነው ይሄ ብዬ አወለኩና አስቀመጥኩት። ስንት ሺህ ብር ከፍዬ ያመጣሁትን ብላ ማዘር ተቆጣችኝ። እና መልሼ ያደረግኩትና ሌላ ቀን ቀድጃ ያለው ይህ ቀጭን ወረቀት ነው፣ በጣም ረጅም አልተነበበኝም፣ ግን ጣልኩት ዝም ብዬ። እና በሌላ ቀን ጠየቀች፣ በቃ ጠፍቶኛል አልኳት። እና እንደዚህ በድግምት ውስጥ ተተብትቦ ነው ያለ ህዝባችን። በቃ ወጣቱ አያነብም፣ ዝም ብሎ ነው የሚጨፍረው፣ ዝም ብሎ ነው የሚዞረው። በቃ የእግዚአብሔርን ቃል ቁጭ ብሎ አያነብም፣ ዝም ብሎ ማርያም አማላጅ ናት ይላል። እኔም እንደዛ ነበርኩ። ባይዘዌ ማርያም አማላጅ ናት እላለሁ፣ እወዳታለሁ፣ ግን አላቃትም ግን እወዳታለሁ። እንዴ ሳላቃት የሞተልኝን ትቼ ስዕል አለ፣ ይሄ ገብርኤል፣ የሚካኤል፣ የማርያም፣ የመድኃኔዓለም የፈረንጅ ፎቶ አለ። እኔ መኝታ ክላስ ነበረ ሞልቷል። ያ አያድንም እንዴ? እንዴት ይሄ ሙስጠፋና መሐመድ መርካቶ የሚሸጡት ፎቶ እንዴት ነው ሊያድን የሚችለው? እና እኔ አላቅም። በቃ ህዝባችን መቼ እንደሚነቃ መቼ እንደሚገናኝ ከኢየሱስ ጋር እኔ አላቅም። እንዴት ሰው መጽሐፍ ቅዱስ እጁ ላይ ያለ እንዴት አያነብም? እንዴት አያነብም? መጽሐፍ ቅዱስ እጁ ላይ እያለ እንዴት አይጠይቅም? ሰው አይነቃም እንዴ? ይሄ 40 ምናምን ሚሊዮን ጴንጤ ከየት መጣ? ከሰማይ አይደለም ዱብ ያለ እኮ እያነበበ እየበራለት እየተገለጠ ነው። ይሄ ነገር እንዴት ነው ብሎ ቁጭ ብሎ ለ1 ዓመት አያነብም? ለ1 ወር አያነብም መጽሐፍ ቅዱስን? እና ይሄ ወጣት አሁንም ምናልባት ሪከርድ የሚያደርጉም ሊኖሩ ይችላሉ፣ የሚሰሙም ሊኖሩ ይችላሉ። በቃ መጽሐፍ ቅዱስን አንብቡ። መጽሐፉ መፍትሄ ነው። በቃ አባቶች ብዙ ጊዜ እንጀራቸው ሊሆን ይችላል እያታለሉ ህዝብን እያጭበረበሩ መብያ ሊሆን ይችላል። ብዙዎች ያውቁታል። እርግጠኛ ሆኜ 100% ብዙ አባቶች ትክክለኛውን ኢየሱስን ያውቁታል። ማን መሰበክ እንዳለባቸውም ገብቷቸው ሊሆን ይችላል። እና በአንዴ ይህን ላይገልጡት ይችላሉ። ህዝቡም ያው ተገልብጦ ሊጮህባቸው ስለሚችል አሁን ስዕል አያድንም ቢሉ፣ ማርያም አማላጅ አይደለችም ቢሉ ወጣቱ ይነሳል፣ ህዝብ ይነሳል። እስከዛሬ እንዴት አታለላችሁ እንዴት ሸወዳችሁም ብሎ ይነሳባቸዋል። ግን በቃ ምንም ማድረግ አይቻልም። እውነታውን አሁን መናገር ነው የሚሻለው። ኢየሱስ ክርስቶስ አዳኝ ነው፣ በቃ አማላጅ ነው። ከሲኦል የሚያስመልጥ ኢየሱስ ብቻ እንደሆነ መስበክ አለባቸው። ሌላው ተረት ይሄ የድግምት መጽሐፍ መቃጠል አለበት። በቃ ህዝባችን ከጦርነት ከተለያየ ነገር የሚወጣው ደግሞ የሚገርመኝ ነገር መጽሐፍ ቅዱስ ላይ ገላትያ ላይ ዘፋኝነት መንግስተ ሰማያትን አይወርስም ይላል። ቁጭ አድርጎ ይናገራል።
ግን ዘፋኝ ከየት ነው ስትል ከኦርቶዶክስ። ቴዲ አፍሮ እልል ያለ የሰይጣን አቀንቃኝ ነው። የሰይጣን አቀንቃኝ ሆኖ ሳለ ቤተክርስቲያን ከሄደ ግን በቃ እልል ብለው የሚቀበሉት እሱን ነው። እንዴት ብሎ ወጣት አይጠይቅም እንዴ? ዘፋኞች የእግዚአብሔርን መንግስት አይወርሱም ካለ በቃ አይወርስም። ስለዚህ ቴዲ እዛ ከሄደ ቴዲ እምነት ምንድን ነው ተብሎ መጠየቅ አለበት። ኦርቶዶክስ ነኝ ካለ ኦርቶዶክስ ከሆንክ መንግስተ ሰማያት አትወርስም። ስለዚህ ዘፈን አቁም ማለት አለባቸው፣ መገሰጽ አለባቸው፣ መምከር አለባቸው። እና እዚህ ጋር ቆም ብለው አባቶች ማሰብ አለባቸው። በቃ ወጣቱን መያዝ አለባቸው፣ ማስተማር አለባቸው። በተለይ የዘፈን ጉዳይ መቆም አለበት። እና እያበላሹት ያለ ወጣቱን እየነዱት ያለ ትልልቅ አባቶች ናቸው። በወጣቱም አይፈረድም። እኛ እናውቃለን ብለው እያሉ ግን የማያውቁ ሆነዋልና ይሰማል። ኤርሚ ትሰማለህ? እና ወጣቶች ከዘፈን ዓለም፣ ከሱስ ዓለም፣ ከጫት ዓለም የሚያመልጡት ክርስቶስ ኢየሱስን የግል አዳኛቸው አድርገው ሲቀበሉ ብቻና ብቻ ነው። እንዴ አንድ ቀን የሆነ ቲክታክ ላይ ሰማውና ልሂድ ብዬ አስብና አለ። የኦርቶዶክስ አባት ነው ደግሞ ወዴት እንደሚሄድ ደግሞ ግራ ይገባኛል አለ። እንዴ ይሄን ያህል ዓመት እየሰበከ ወዴት እንደሚሄድ እንኳን አያውቅም እኮ። እና ወጣቱ አይጠይቅም እንዴ? እንዴት የምሰብከውን አምላክ አታውቅም እንዴ? ወዴት እንደምትሄድ ብሎ አይነቃም ወጣቱ? እና ህዝቤ በቃ ንቁ፣ መጽሐፍ ቅዱስን አንብቡ። ለነገሩ ይሄ ደብተራ ሌት ተቀን ስራው ምንድን ነው? ይደግማል፣ መስቀል ላይ ሄዶ ያሳልማል፣ አዚምና ድንዛዜ ያደርጋል። ጠላውን፣ ውስኪውን፣ ቢራውን እየገለበጠ ህዝቡን በመተት በደብተራ ብቻ ቀን አለ። እግዚአብሔር ቤተሰቦችንም ያስመልጣል። ለዛ ምድርም እግዚአብሔር ቀጠሮ ይዞ ሊሆን ይችላልና ኤርሚ በጣም ነው የምወድህ፣ በጣም እከታተልሃለሁ። እድሉን አግኝቼ ዛሬ እንግዲህ ተዋውቂ ያለው በጣም ደስ ብሎኛል። በዚህ ቀጥል። እርግጠኛ ነኝ ብዙ ሰው ደግሞ ያመልጣል፣ ብዙ ወጣት ደግሞ ይነቃል። እንደዚህ አዚምና ድንዛዜ እንደተደረገበት የሚቀጥል አይመስለኝም። እግዚአብሔር ዘመን ያመጣል። ብዙ ወጣቶች፣ በጣም ብዙ ወጣቶች ይመጣሉ። ደግሞ እነ ቴዲም እግዚአብሔር ብሎኛል፣ ቴዲን ይዋረዳል። እንደዚህ አይቀጥልም፣ ይዋረዳል። ቴዲ እንደዚህ አይቀጥልም። ጨለምተኛ ዳስ ጣል እያለ እንዴት ሰው እኔ ታክሲ ውስጥ ስሄድ እሰማለሁ። ዳስ ጣል፣ እንዴት ዳስ ይጣላል እንዴ? አይነቃም እንደ ህዝቡ አይነቃም ወይ? ዳስ እንዴት ይጣላል? ኢትዮጵያ እየበለጸገች ነው፣ እያደገች ነው፣ እየሄደች ነው። ብዙ ችግሮች ቢኖሩ እንኳ እየሄደች ነው። እና እንዴት ዳስ ይጥላል? እኔ አልጥልም ነው በቃ አልጥልም፣ እሄዳለሁ፣ ወደፊት እገሰግሳለሁ፣ እግዚአብሔር ወዳየልኝ እሄዳለሁ፣ ዳስ አልጥልም አይልም እንዴ? ህዝብ አይነቃም ወይ? እና አላቅም በጣም ነው የሚያሳዝነኝ። በቃ እኔ አላቅም፣ አይገባኝም። ለማንኛውም ግን አጥብቄ አትኩሬ የምናገረው ዛሬ ለአባቴ ነፍስ ኦርቶዶክስ አባቶች ተጠያቂ ናቸው። ትክክለኛው ኦርቶዶክስ ከሆኑ ኢየሱስን ይስበኩ። አሁንም ተረት በቃ ሰልችቶናል፣ ይበቃናል። ተረት አንፈልግም። እኛ ያዳነልን የሞተልን እኛን ፍለጋ የመጣውን ኢየሱስን እንፈልገዋለን። በቃ አመሰግናለሁ። ብዙ አወራው መሰለኝ። ኖ ችግር የለም። ቴንኪ ወንድማችን። ጌታ እግዚአብሔር እንኳንም ረዳህ ወደዚህ መዳን፣ ወደዚህ የወንጌል ብርሃን፣ ወደዚህ መረዳት በእግዚአብሔር ልጅ አምነህ በስሙ የኃጢአትህን ይቅርታ አግኝተህ ከሞቱ በኋላ ህይወት አለው ተብለህ ስትባል አዎ አለ። የአንተ ህይወት ዕጣ ክፍል የት ነው? ሲኦል ነው መንግስተ ሰማያት ተብለህ ስትባል እኔ የማውቀው ነገር የለም ብሎ የሚል ግራ ከተጋባው ከኦርቶዶክስ እምነት ወጥተህ አሁን ግን በእግዚአብሔር ልጅ ላይ ባለህ እምነት ለዚህም ብቻ ዓለም አይደለም ለሚመጣውም ዓለም በእግዚአብሔር ልጅ ላይ ባለህ እምነት የዘላለምን ህይወት አግኝተህ ኦልሬዲ ድነሃል። አምነው ድነሃል፣ ተቀብለው ድነሃል። ካልካድከው አይክድህም። በቃ እንደዛ ነው። ካልካድከው አይክድህም። አድነኝ ብለኸው ወደ እሱ ስለመጣህ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ስላለ በማይዋሽ ቃሉ በቃ እግዚአብሔርን ታምኖ መኖር ነው እና እግዚአብሔርን ታምኖ መሞት ነው። በቃ አለቀ። እነሱ ናቸው አራት አይና ተብለው ሰብከው የሰበኩትና የሚሰብኩለትን ኢየሱስ እንኳን መንግስተ ሰማያት እንደማያስገባቸው እንኳን እርግጠኛ አይደሉም። ከዚህ የበለጠ መሞት የበለጠ መንፈሳዊ ውርነት የለም እና ጌታ ስለረዳህ በጣም ደስ ብሎኛል። ጌታ ይባረክ።
አብማ ማርያም ነው። አብማ ማርያም ነው አይደል የምትባለው? አንደኛዋ ማርያም ማርቆስ ያለችው። 5 ኪሎ አብማ ማርያም አለች። ልክ ነው። እና ብዙ ማውቃቸው መርጌቶች ነበሩ እዛ አብማ ማርያም፣ እንደዚሁም ግምጃ ቤት ኪዳነ ምሕረት፣ ተክለ ሃይማኖትም አሁን ያልከው ቦታ ላይ እና ደግሞ እዛ አማኑኤል ከተማ ውስጥ ማለት ነው። አማኑኤል እንኳን ትንሽ ከተማ ናት፣ ወጣ ትላለች። ከማርቆስ ወጣ ያለች ናት። ወደ ደንበጫ ዙሪያ ወደ ደንበጫ ዙሪያ ማለት ነው። እና ፍኖተ ሰላም ላይ ማውቀው አንድ መርጌታ አለ። አይ ቲንክ ቴዲ የሚያውቀዋል ይመስለኛል። ታች አለ። አሁን ስሙን መጥራት አልፈልግም። ልጁን እንኳን ሞቶበት እንዳይቀብር ተከልክሎ ባህር ዳር ነው ወደ ኮሶ በር ወስዶ ነው የቀበሩ። ኧረ ተዋቸው፣ ጉዳቸው አያልቅም። ደግሞ እኮ ጌታን ስለተቀበለ ማለት ነው። ጌታ ሲበራልኝ 5 የቤተሰብ እንዳለ ማለት የማዘር ዘመዶች 5 ቄስ ናቸው እና 12 ቄስ ነው እኛ ቤት የተሰበሰበው የንስሐ አባቴ ሳይቀር እና በዱላ ነው በቃ በዱላ ረክሰሃል አንተ እርኩስ ተብዬ ተባረር የወጣሁትና ቀገረመኝ። 12 ቄስ ነው የተሰበሰበው። ተመለስ በቃ አንተ ቤተክርስቲያን አትገባም፣ ረክሰሃል፣ ከአጥር ውጭ ተጠምቀህ ነው የምትገባው፣ አርክሰህናል ተባልኩኝ። ኢየሱስ ብዬ ስላልኩኝ እኔ ደግሞ ኢየሱስ እንዴት እንደመጣው በነግር በጣም ይገርምሃል። በጣም ነው የሚገርምህ። እንግዲህ እዛ መካከል ጴንጤ የተጠላ ነው፣ ህብረት አያደርግም፣ ሰላም አትበሏቸው ነው የሚባለው። ማንም ሰው ሰላም አይልህም። እና የሆነ ጊዜ ላይ ምሽት ላይ ነው እርሜ ቁጭ ባልኩበት የሆነ መብራት ይዞ ያውቃል እንዴት ነው። እና እንደዛ የሆነ ኃይል ወረደብኝና ከምሽቱ 2 ሰዓት አካባቢ ነው ወደ ላይ ይዞኝ ይሄዳል። እና ከፊት ለፊት ያለው ነጭ ልብስ የለበሰ ፊቱ እንደ ፀሐይ ነው የሚያበራው። ይሄ ደረቱ በወርቅ መታጠቂያ የታጠቀ ነው የሚመስለው። ወደ እኔ እየተራመደ ይመጣል። ቀና ብዬ ሳየው ላየው አልቻልኩም። በጣም ነው የሚያበራውና ከዛ ከጎኔ ደግሞ አብረውኝ ብዙ ነጭ የለበሱ ይዘውኝ ይሄዳሉ ወደዛ። እና ሩቅ ቦታ ላይ ደግሞ ወደ ቀኝ ያለው ሊስትሮ ቦታ ይመስላል። ቆሻሻ ስፍራ ነው። በጣም ብዙ ሺህ ህዝብ ተቀምጦ ጭቃ ላይ ተኝተው አይናቸው የታወረ፣ አንዳንዶች ደግሞ ጸጉራቸው የተንጨባረረ በጣም የሚያስጠላ ከሰውነት ተርታ የወጡ በጣም ብዙ ሺህ ህዝብ ያለውና አንደኛው ብድግ አለና ና አንተ የኛ አለቃ አይደለ እንዴ እዛ ነጭ ከለበሰ ሰው ጋር ምን ሰራለህ ና አለኝ። እኔ ከዚህ በኋላ ከእናንተ ጋር በቃኝ ብዬ ብንን ብዬ ነቃው። አልተኛውም ግን ይህንን አየው እንደዚህና ደነገጥኩኝ። ምንድን ነው ያየሁት ነገር? እኔ ድሮ ተኝቼ አውሬ ሲያባረረኝ ምናምን ነበር ህልም የማየው። ይሄን ሳልተኛ ከምሽቱ 2 ሰዓት ላይ ቁጭ ባልኩበት ሳይ እንግዳ ነገር ሆነብኝ። በጣም ደነገጥኩኝ። ምንድን የሆነ ነው ነገር ብዬ ሩጬ ሳሎን ስሄድ የኛ ሳሎን ነው። አሁንም ግቢ ወጣሁኝ። ምንድን ነው የሆነው ነገር? እንግዳ ነገር ነው ያየሁት። በጣም ደግሞ ያስደስተኛል ሳስበውና ቁጭ ብዬ ሳስብ ከዛ እስከ ሌሊቱ 8 ሰዓት አካባቢ ሆነና 8 ሰዓት ላይ እንቅልፍ ተኛው። እንደዚህ ሲሆን ኦርቶዶክስ ነኝ። ከዛ ሌሊት ተኝቼ ኢየሱስ ክርስቶስ ሊጠመቅ ዮሐንስ እያጠመቀ ነውና ብዙ ህዝብ አለ እየተጠመቁ ከዛ ኢየሱስ ሊጠመቅ ሲሄድ እንዴ ጌታ ሆይ አንተን እንዴት አጠምቅሃለሁ? እኔ ልጠመቅ ይገባል ባንተ፣ አንተ አጥምቀኝ ይለዋል። ከዛ ኢየሱስ ደግሞ አንተ አጥምቀኝ የተባሉ ተከራከሩና ክርክሩን እያየው እያለ ማን ነው የሚያጠምቀው ብዬ ቁጭ ብዬ እያየው ደስ አለኝ ሲከራከሩና ህልም ውስጥ ነው ይሄን የማየው። ከዛ የሆነ አውሬ መጣና ሆዴን ይዞኝ ጥልቅ ባህር ውስጥ ይዞ ይገባ እና ልሞት ምንም አልቀረኝም። በቃ አፍኖኛል። ልሞት 1 ሰከንድ ሲቀረኝ በኢየሱስ ስም ልቀቀኝ አልኩት። ከዛ ለቀቀኝና እኔ በእውኔ ኦርቶዶክስ እያለሁ በኢየሱስ ስም ብዬ አላቅም። ከዛ ሄድኩኝ ክርክሩ ጋር ሊጠመቅ የነበረበት ጋር ሄጄ ከዛ ጽድቅን እንፈጽም ዘንድ ይገባናል አጥምቀኛለሁ። ከዛ ዮሐንስ ይሻልና ሲያጠምቀው ብንን ብዬ ነቃው። እንዲህ ምንድን ነው ማታ ያንን አየው፣ አሁን ደግሞ ይህን ማየው ምንድን ነው ነገር ብዬ ከዛ ጥያቄ ሆነብኝ። እና ብዙ ቀን ይሄ ወደ ውስጤ ይመጣል አሁንም። ከዛ መንፈሳዊ ነገር ላይ አተኮርኩኝ። ይሄ ሙዚቃ ነበረ ዘፈን ኦርቶዶክስ እያለው የነ ቴዲ የራፕ ሙዚክ ሳንቾ ሚኪዮ የሚባሉ እነ ኤፍሬም በቃ የድሮ ዘማሪዎች እስከ አዲሶቹ አዳምጣለሁና ዘፈን ከስልኬ ላይ አጠፋውኝ፣ ሙሉ አጠፋው። ከዛ መጽሐፍ ቅዱስ ማንበብ ጀመርኩኝ እና እያነበኩ እያለ ደግሞ ጴንጤዎች ተገናኙኝ የዛን ሰሞን። ከዛ ተገናኙኝና መጽሐፍ ቅዱስ ይሄ ጌዲዮን የምትባል እቺ ሰማያዊ መጽሐፍ አለች፣ እሷን ሰጡኝ።
ከዛ ሳነበው የእግዚአብሔር ቃል ነው እንዴ እነዚህ ሰዎች እየሸወዱኝ ነው እንጂ እነሱ ሰይጣን አይደለን እንደሚያመልኩት ከየት አምጥተው ነው ደግሞ ይሄ መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ይዘው ነው ብዬ ሳየው የእግዚአብሔር ቃል ነው እንዴ። ግራ ገባኝ። እኔ ኦርቶዶክስ ያለው እንደዛ አይመስሉኝም ነበር እነሱ። ከዛ አነበው ጀመረ እንዴ ይሄማ ከኛ ጋር ተመሳሳይ እኮ ነው እያልኩኝ ሳስተያየው እውነትም ተመሳሳይ ነው። ከዛ ከእነሱ ጋር ማውራት ጀመርኩኝ። የእግዚአብሔርን ቃል ሲነግሩኝ ደስ እያለኝ ሄደ እና የሆነ ጊዜ ላይ እያነበብኩኝ ኢየሱስ ሊሰቀል አካባቢ የነበረበት ክፍል ደረስኩኝ። የዮሐንስ ወንጌል ነበር የማነበው። ከዛ እያነበብኩት አልጋ ላይ ቁጭ ብዬ እምባዬ ይፈሳል። በቃ ጠርገዋለሁ፣ እምባዬ በቃ አይቆምም ይፈሳልና የሆነ ደስታ ሲቆጣጠርኝ ይሰማኛል። በቃ በሰውነቴ እንዲህ ሲገባ ሁሉ ይታወቀኛል። እምባዬ አይቆምም። በቃ ጠርጋለሁ፣ ደስታ ይሰማኛል። የኢየሱስ ፍቅር በቃ ውስጤ ጥልቅ ብሎ ገባ። ከዛ በኋላ ኢየሱስ ኢየሱስ ማለት ጀመርኩኝ። በቃ ያገኘሁትን ሰው ሁሉ ኢየሱስ ነው ኢየሱስ ነው የማወራው ኢየሱስ ነው። ግን ኦርቶዶክስ ነኝ እንደዛ ሆኜ ቤተክርስቲያን ሄጄ በቃ ስለ ኢየሱስ ነው የምጸልየው፣ ኢየሱስን ነው የምወደው። ከዛ ሌላ ነገር ለካ ከእኔ እየወጣ እየተባረረ ነው ሳላውቀው። ንግግር ተቀይሯል፣ ሁሉ ነገር ተቀይሯል። ከዛ አገኙ የጴንጤዎቹ ሲያወሩ እነሱም ኢየሱስ ነው። ከዛ በኋላ እነሱም ማግኘት ሱስ ሆነብኝ አልኩ። ከእነሱ ጋር እንገናኛለን፣ የእግዚአብሔርን ቃል እናወራለን፣ እንጫወታለን። እኔ ሳላውቀው ሌላ ሰው ሆኛለሁ። ከዛ የሆነ ጊዜ ቤተክርስቲያን እስኪ እንሄድ አሉኝና ግን ወድጃቸው ስለነበረ ደበረኝ። እንደዛ ሲሉኝ እሺ በቃ ብዬ ሄድኩኝ እና ስሄድ እነሱ ጋር እንግዲህ ታውቃለህ የጴንጤ ቸርች ደረቅ ወንበር፣ ከዛ ፑልፊት፣ ስፒከር እና ማይክ፣ በቃ ሌላ ነገር የለም። እኔ ኦርቶዶክስ ስሄድ ወንዶች ለብቻ፣ ሴቶች ነጭ ለብሰው ለብቻ፣ እዛ ስዕል አለ፣ ከበሮ አለ፣ ጽናጽን አለ፣ መጋረጃ አለ፣ ጫማው ልቅ ነው የምገባው። ስርዓቱ ምናምን ደስ ይላል። በእርግጥ እውነትም ደስ ይላል። ከዛ ዛ ስሄድ ይሄ ብቻ ነው እንዴ ምንድን ነው እዚህማ ሰይጣን አለ ብዬ በቃ ገባው። ሰይጣን ነበረ እውነትም የነበረው ግን እኔ ውስጥ ነበር። ከዛ ተጸለየ፣ ዛጋ አጋንንት ጩሆ ወጣ፣ ተባረረ ይመስለኛል። የአደጋሚ የደገመብኝ ድግምት ነበረ። ከዛ ወጣ፣ ነፃ ወጣሁኝ፣ ተፈታሁ። ከዛ ሳላውቀው እኔ ኦርቶዶክስ ነኝ ግን ኢየሱስ ነው የምለው። ከዛ አንተ ልጅ ኢየሱስ ኢየሱስ ማለት ጀምረሃል ተብዬ በዚህ ምክንያት ተያዝኩኝ። እኔ ኦርቶዶክስ ነኝ በቃ አልሆንኩም፣ ጴንጤ አልሆንኩም እላለሁ። ማን ይሰማኛል? ንግግሬ ተቀይሯላ። ኢየሱስ ማለት ጀምሬያለሁ። ከዛ በኋላ አባቶች ተነሱ፣ በእኔ ላይ ተነሱ አባቶች። በቃ ሄዳል አሉኝ። አልሄድኩም እላለሁ። አንተ ሄደሃል ይሉኛል። እንዴ እኔ ኦርቶዶክስ ነኝ እላለሁ። አይደለም ጴንጤ ሆነሃል እንዴ ምን ትላለህ ኤርሜ? እኔ አልሆንኩም እኮ ኦርቶዶክስ። እኔ መውጣት አልፈለግኩም ከቤት። እንዴ ያሳደጉኝ አባቶቼ ናቸው፣ ያሳደጉኝ እናቶቼ። የሰፈር ፍቅር አለ፣ የጓደኛ ፍቅር አለ። እሱን ሁሉ አስጥለው ደብድበው በቃ እኔ አልሆንኩም። ኢየሱስ ማለቴን አላቆምም። አሁን በቃ በርቶልኛል። እውነት የሞተልኝ ኢየሱስ ነው ማለት ጀመርኩኝ። በዛ ምክንያት ከቤት ተደብድቤ ወጣው። እግዚአብሔር ደግሞ አላሳፈረኝም እና እንደዚህ ነው ወደ ጌታ የመጣሁት እና እግዚአብሔር አሁንም በስራ ላይ ነው። ብዙዎችም ያመልጣሉ ብዬ አምናለሁ። ጌታ ይባረክ፣ ጌታ ይባረክ። እግዚአብሔር በዚህ መንገድ ባይገለጥልህ ወደ መዳንም ራሱ እንኳን አትመጣም ነበረ። ኧረ ጭራሽ። ለአንዳንዱ እግዚአብሔር ሊያድነው በዚህ ያህል ልክ ይገለጥላቸዋል። የቃሉንም ብርሃን ይገልጥላቸዋል። ራሱም ደግሞ በህልም በራእይ ይገለጥላቸዋል። እንዴ እንደዚህ ብለህ ስትላቸው ይስቃሉ። ከነሱ ብሶ ይስቃሉ። እነሱ ግን በደብረ ምጥማቅ በዓመት አንድ ጊዜ እመቤታችን ለሳምንት ነው ለ2 ሳምንት ያህል እየተገለጠች ለሰላም ለክርስቲያኑ ትታያለች ብለው ሲሉ እንዲህ አይነት ተረት ማለት ነው። እሱም ብቻ በደብረ ምጥማቅ ብቻ ሳይሆን ሰሜን ሸዋ ላይ ማነው ጻድቃኔ የሚባለው ቦታ ላይ በየቦታው ትገለጣለች ብለው የሚሉት ይህንን ያምናሉ። ጌታ ግን ለሰዎች ይገለጥላቸዋል በህልም በራእይ ብለው ሲሉ ተብሎ ሲነገር ግን በጣም ይስቃሉ። ለማቃለል የጌታን ባይዘው የጌታ የሆነውን ነገር ማቃለል ልማዳቸው ነው። ለዚህ ነው ጌታን ሲቀበል የእናቱን ቤተሰቦች ሁሉ እንዳለ ካህናቱ ሁሉ ጭምር መጡ ማለት ነው። ረክሳል ከቤተክርስቲያን ውጭ ቁም። እነሱ የረጩትን ውሃ ሲረጩት የሚቀደስ እነሱ የሚረጩትን ውሃ ካረጩት የሚረክስ አንደኛ የጠራው ጻድቁን ቅዱሱን ጌታ ነው። የዘላለም አምላክ የሆነውን የሰማይ የምድር ፈጣሪን የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ነው ወንድማችን የጠራው። እሱን መጥራት፣ ኢየሱስን መጥራት፣ በእምነት መጥራት፣ በስሙ ማመን፣ በስሙ መታመን፣ በስላሴ መንግስት ውስጥ መሆን መርከስ ነው ለነሱ። አየህ እንዴ ግን አይጠይቁም እንዴ? እኔ የሚገርመኝ እዛ ጠንቋይ ነበረና
በግ እየያዙ ፍየል እየያዙ ዶሮ እየያዙ ይሄዳሉ። ቆይ እንዴት አይጠይቁም? ቆይ ግን ድግምት እንደሆነ መተት እንደሆነ ሟርት እንደሆነ እያወቁ እንዴት አይጠይቁም? አባቶች የእውነት ኦርቶዶክስን የሚሰብኩ ከሆነ አሁን በቃ አሁን ይህን ድምፅ ከሰሙ በቃ ድግምት ደጋሚዎች ማቆም አለባቸው። ለነገሩ ቄሶች ጳጳሳቶች አሉ እንደ የሚደግሙ ሁሉም እኮ ያው ዘፈን የሚያዳምጡ ቄሶች፣ ቢራ የሚጠጡ ደግሞ የሚገርመኝ ኤርሚ በጣም የምደነቀው ቅዱስ ጊዮርጊስ ቢራ ብለው አሳትመው ቄሶች እሱ ነው የሚጠጡ። እኔ በጣም ይገርመኛል። ደጋሚዎቹ ጳጳሳቶች፣ ቄሶቹ፣ ደብተራዎቹ እነሱ ድግምት የሚያደርግ ኤርሚ አይደለም፣ ወይም ደግሞ ዶክተር አብይ አይደለም፣ ወይም ሱቅ ወይም አስተማሪው አይደለም። ደብተር እዛው ራሳቸው ጳጳሳቶች ናቸው። እዛው ራሳቸው ደብተራዎች ኦርቶዶክሶች ናቸው። ዘፋኝ ማን ነው ስትል ኦርቶዶክስ፣ ደጋሚ ማን ነው ስትል ኦርቶዶክስ፣ ቢራ የሚጠጣ አረቂ የሚጠጣ ማን ነው ስትል ኦርቶዶክስ። እንዴ አረ የእግዚአብሔር መንግስት ይህን አይቀበልም። አላየም የጳጳሱን ድግምት ራሳቸው ተናግረው እንኳን ማንም ትክክል አይደለም ብሎ ወጥቶ የተናገረ የለም። ጸጥ ነው ያሉት። አዎ ችግራቸው ሲነሳ እነሱ መቼ ይናገራሉ? እና አንተ እንኳንም ጌታ ረዳህ ከቅዱሳን ጋር ህብረት ማድረግ እንዳታቋርጥ በግል መጽሐፍ ቅዱስን አንብብ፣ ህብረት አድርግ። በቤተክርስቲያን ባለህበት ቤተክርስቲያን አማኑኤል ህብረት አለሁት ቤተክርስቲያን እና በርታ። በእግዚአብሔር መንግስት ውስጥ ጸጋ ሰጥቶ እግዚአብሔር ደግሞ የምታገለግልበትን ሁኔታ እግዚአብሔር እስኪያመቻች ድረስ በጌታ ፊት መጸለይን፣ ከኃጢአታዊ ልምምድ መራቅን፣ ወደ ጌታ ሞር መጠጋትን በርታ እልሃለሁ። ተባረኩ። እሺ ጥያቄ ያላቸው የሉም ማለት ነው። ጄሪ አለሽ እንዴ? ጄሪ ከአሜሪካ አይ ቲንክ ስቴትሽን እንዳልናገር ብዬ ነው። አዶ ነው። ጄሪ አለሽ? ጄሪ ካለሽ እስቲ አንድ ቁጥር ጻፊልኝ። ማለት ገስት እንዳስገባሽ አይደለም፣ የሆነ ነገር እንደው ጄሪ ከዩኤስኤ እሺ። የሆነ ቪዲዮ ልካልኝ ነበርና የአባቷን ስም ስላልያዝኩትኝ ብዙ ጄሪዎች አሉ ሞባይል ላይ ሴፍቲ የተደረገ ማነው ሴቭ ያደረግኳቸው እና ብፈልግም ደግሞ ከነሱ ውስጥ አጣኋትኝ። ኤኒዌይ አንዳንዴ ትመጣ ነበር፣ እዚህ ትገባ ነበር እና ጸጋ ይብዛላችሁ። እሺ ጥያቄ የሌለ ሰው ካለ እዚህ የምትሉት ወገኖች ካለ ከላይ ጀምሮ የምትሉትን በሉና እንጨርሳለን ማለት ነው። የሚቢ መቀጠል ትችላለሽ እህቴ። እሺ ኤርሚ እግዚአብሔር ይባርካችሁ። ስላስገባኝም ደግሞ ጌታ ኢየሱስ ክርስቶስ ይባርክ። ቲክታክ ጥሩ ነው፣ የማናገኛቸውን ሰዎች እንድናገኛቸው ያደርጋልና ከአንተም ደግሞ እንድንማር ደግሞ እግዚአብሔር ባንተ ሲሰራ እንደዚህ እንድንሰማ ሰዎችም ደግሞ ይሄንን እውነት ሰምተው እንግዲህ የሚድኑ እግዚአብሔር እድሉን የሰጣቸው ሰዎች እሺ ያሉ፣ የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው ተብሎ እንደተጻፈ እንግዲህ ልባቸውን ለእውነት ያዘጋጁ ሰዎች ይድናሉ። ኢየሱስ ክርስቶስ ጌታ ነው። በጣም ደስ የሚል ነገር ነው። ከአንተ ጋር በማምሸቴም በጣም ደስ ብሎኛል። ሌላው ቅድም እዛ ውስጥ በመኖሬ በጣም ደስ ብሎኛል ከዛ በመምጣቴ ስላልክ እኔም በጣም በቃ ከዛ ውስጥ መውጣት ዛሬ ደግሞ የእግዚአብሔርን ስራ እንደዚህ በብቃት በንቃት እየሰራ ስለሆነ ከዛ ውስጥም እግዚአብሔር ደግሞ አውጥቶ ደግሞ በረከት ስላደረገ ስላንተ ደግሞ እግዚአብሔርን እጅግ በጣም አመሰግናለሁ። ኦርቶዶክሳውያን ከመከራከር ይልቅ ከመፎካከር ይልቅ
ኤርሚያስ ኪስ ውስጥ የሚገባ ምንም ነገር የለም። ምንም የምንሰጠው የምትሰጡትም ነገር የለም። ምንም ጥቅምም የለውም። እንደና ሐዋርያው ጳውሎስ ብድራቱ ከክርስቶስ ነው። ከሌላ ከሰው ምንም የሚያገኘው ነገር የለም። ስለዚህ ይሄ እንበልጣለን አይነት ጨዋታ ሳይሆን ትክክለኛው ክርስቶስ ሲነገር፣ ይሄ አዳኝ የሆነው ክርስቶስ ሲነገር፣ ይሄ ከድንግል ማርያም የተወለደው ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው የተሰቀለው የተቀበረው ደግሞ የተነሳው ኢየሱስ የሚመጣው በአብ ቀኝ ለተቀመጠው እሱ ክርስቶስ እውነተኛ አዳኝ መሆኑን ነው እየነገራችሁ ያላችሁ። በጣም ስለሚወዳችሁ፣ በጣም እናንተን እንድትድኑ ስለሚፈልግ። አንድ ሰው ነበር፣ አሁን ወደ ጌታ ሄዷልና ከኦርቶዶክስ ውስጥ ነው የወጣው። እሱም አልወጣም፣ እንደዚህ ውጥት ብሎ አልወጣም ነበር፣ እዛው ውስጥ ነበረ እያገለገለ የነበረው እና ሁሌ በልጅነቴ ሳየው ሁሌ ተነስቶ 8 ሰዓት ላይ ተንበርክኮ ይጸልይ ነበር። ሌላ ጸሎት ምንም የለው። ምንድነው የሚጸልየው? ኦርቶዶክስን ከተያዘችበት ነገር ውስጥ አውጣት፣ ኦርቶዶክስን እርዳት እያለ ነው የሚጸልየው። አንድም ቀን ስለ ልጆቹ፣ ስለ ትዳሩ፣ ስለ ቤቱ ሲጸልይ ሰምቼው አላውቅም። በዛን ጊዜ እኔ ጌታን አልተቀበልኩም፣ እነሱ ጋር ነበርኩኝ እና ብቻ ሌሊት ነቅቼም እንደዚህ ሳይም ተንበርክኳል እሱ በቃ። እና ሁሌ ኦርቶዶክስን አንቃት፣ ኦርቶዶክስን አንሳት ከወደቀችበት እያለ ነው የሚጸልየው እንጂ እንዳሁኑ ጴንጤ ስለ እንጀራ፣ ስለ ትዳር፣ ስለ ልጆቼን ባርካቸው፣ ልጆቼን እንደዚህ ትምህርታቸውን ግለጣቸው፣ ግለጥላ ምናምን አንድም ቀን ርዕስ እና እኔ አሁን እሱ ወደ ጌታ ቢሄድም እኔ ግን እግዚአብሔር እየሰራ መሆኑን ሳይ እጅግ በጣም እግዚአብሔርን አመሰግናለሁ። ቢቆይ ኖሮም ብዬ ደግሞ እንዲህ አንዳንዴ ደግሞ አስባለሁ። አሁን ብዙዎች ስለወጡ ብዙ ቄሶችም እዚህ ፕላትፎርም ላይ ስለምናያቸው ከዛ ውስጥ የወጡ ሰዎች ስላሉ፣ ተሐድሶ ውስጥ ያሉ ሰዎች ስላሉ፣ እንደ ኤርሚ አይነቱም ደግሞ ኢየሱስ ክርስቶስ ጌታ ነው። እኔ ኤርሚ በእውነት በጣም ነው የምንወድህ። በጣም ፍቅራችንን ራሱ እንገልጥልሃለን። ከቤት ውስጥ ያለውን ታጸዳለህ። ከዛ ጋር ያለውን ጨለማ ወደ ብርሃን እንዲመጡ ትለፋለህ። እዚህ ቁጭ ብለህ ታወራለህ። ማን እንጀራ ጠቅሎ የሚያጎርስ የለም። ግን በእውነት በጌታ ፊት ፍቅራችንን እንገልጥልሃለን። እኔ በበኩሌ በጣም እግዚአብሔር አብዝቶ ይባርክ፣ ዘመንህን ይባርክ እግዚአብሔር፣ ጤናህን እግዚአብሔር ዘመንህን አብዝቶ አብልጦ ይስጥህ። በቃ እግዚአብሔር ጌታን እንደዚህ ስታገለግል በጣም 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 ደስ የሚል ነገር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኦርቶዶክሳውያን ኦርቶዶክስን አጥብቀን የምንጠራበት ምክንያት ምንድን ነው? ወንጌል ስርጭትም ስንወጣ ኦርቶዶክስን እንደዚህ የምትሉ እኛ ክርስቲያኖች ነን፣ እኛ ኦርቶዶክሶች ነን፣ እኛን ለምን ትናገራላችሁ ምናምን ብለው ዱላ ሁሉ ያነሱብናል። እና ኦርቶዶክስ የምንልበት ምክንያቱ ምንድን ነው? ኢየሱስ ክርስቶስ ክርስቲያን የሚለው ስም አሁን ለምሳሌ ቅድም ስታወሩ ስናወራ ነበር ሌላ ቦታ ላይ ይሄ በቃ በክርስቶስ ስም እየተነገደ ንግድ ስለተጀመረ ሰዎች እየዳኑ ስላልሆነ መስመሯን ስለሳተች የተሰጣትን አደራ ወንጌልን ስታ ስለወደቀች የግብፅ ጣዖት በላይዋ ላይ ከምራ ስለምትዋሽ ኦርቶዶክስ የምንልበት ምክንያት በነቢያትና በሐዋርያት ላይ መሰረት ላይ ነኝ ትላለች። ግን ከሐዋርያቶች አንድ ሐዋርያ እንኳ እንደነሱ እንጨት ተሸክሞ ታቦት ነው ብሎ ጣዖት ተሸክሞ በየወሩ በየአመታቱ
እንትና ነገሰ እያለ መንገድ ለመንገድ እያስነጠፈ የዞረ ሐዋርያ የለም። እና እዚህ ቲክቶክ ላይ ስንነጋገር እኛ ቀደምቶች ነን፣ በሐዋርያትና በነቢያት እንትን ላይ ነው የተመሰረት ነው። እናንተ እንትናችሁ የዛ የማን ነው ስሙ ይሄ ከካቶሊክ የወጣው ሰውዬ እሱ ተበርቶለት ነው። እግዚአብሔር ይባርከው። የተገለጠለት ነገር ተገለጠ። ከዛ ወጣ። በዘመኑ እንግዲህ ያው እኔ እዛ ትምህርት ውስጥ ብዙ ባልገባ ግን በቃ የሆነ ነገር አይቶ ነው የወጣው። ልክ እንዳልሆኑ እነሱንም ቢብሎ ነው የወጣው። ቤተ ክርስቲያን ግን የክርስቶስ ናት። እኛ የክርስቶስ የሆንን ሰዎች ነን እንጂ እኛ በሉተር ላይ የተመሰረትን አይደለንም። እነሱም ማንም ሰው እንደሚለው ማለት ነው ሉተር ላይ አይደለም እኛ የተመሰረት ነው። እኛ የተመሰረት ነው እነዚህ ሐዋርያቶች ያገለገሉት ወንጌል፣ ይሄ ሐዋርያው ጳውሎስ የተመሰረተው ክርስቶስ ላይ የተመሰረተው እሱ ላይ ነው የቆምነው። እኛ ጴንጤዎች እንግዲህ ጴንጤ የሚለውን ስምም አላውቅም። እነሱ እንግዲህ ጴንጤዎች ኤርሚ ትላንትና ሲናገር ነበርኩኝ ቀን ላይ የእሱ ማታ ነበረ ፓስተር ታሪኩ ሲሰብክ ላይ ሄጄ በዛው ቀረሁኝ ሲል ነበረ ሰምቼ ነበረ። እና ጋቢ እንደለበስኩ ሄድኩ። ከዛ የሆነ ነገር ሰውየው ላይ የሆነ ነገር እንዳለ ተረዳው ፓስተር ታሪኩ ሲሰብክ። ከዛ በኋላ ኢየሱስ ክርስቶስ እንዳገኘው ከዛ እንደተለወጠ ኤርሚ ትላንትና ሲናገር ነበር። እና ኦርቶዶክሶች ይላሉ እንደዚህ ስለሚሉ ነው እኛ እነሱ ላይ እንደዚህ ኦርቶዶክሶች የምንለው ማለት ነው። ስተው ስለሄዱ ማለት ነው። ከዛ የክርስቶስ ተወለደ ፋሲካን ያከብራሉ። ኢየሱስ ክርስቶስ ተወለደ ልደት ብለው የጌታ ልደት ነው ብለው ገና ነው መሰለኝ ብለው ያከብራሉ። ፋሲካ ይላሉ። ግን እዛ ጋር የሉም። ፋሲካቸው ክርስቶስ መሆኑን ስተው ጠፍተው በግብፅ ጣዖት ውስጥ ገብተው የሌለኔ ስንት ማርያም ነው ያለው? ስንት ማርያም ናት እነሱ ጋር ያለችው? አሁን 16 ትላንትና ነው ምናምን በግንቦት ውስጥ የሚመለከውን ንፍሮ እየቀቀሉ ያመልካሉ በየበረንዳቸው ላይ። ስንት ማርያምስ ነው ያለው? ደግሞ እውነት ይሄ ልጅ እንደተናገረው አይነቁም እንዴ? ክርስቶፎል ተብሎ በሊያሰብ ተብሎ ሰው በልቶ ትላንትና ሄርሚ ስታወራ ሰዎች ያለው ነበርኩኝ አንተ ጋር በሊያሰብ ሰው የበላ ከዛስ ወደ ውሻ ተቀይሮ ተብሎ የሰው ልጅ እንዴት ነው እንደዚህ አይነት የተጨማለቀ ነገር ውስጥ መቀመጥ? ለምን አይነቁ? እንደዚህ እየሰሙ እየተከራከሩ እየገቡ እየተከራከሩ ለምን አይነቁም? እኛ እኮ የምንናገረው እንዲድኑ ነው። በቃ አብረው መንግስተ ሰማያት እንዲወርሱ ነው። ሌላ አለ እንዴ? ለጥቅማቸው ነው እኮ መንግስተ ሰማይ ክርስቶስ ያዘጋጀላቸው ቤት ውስጥ እንዲገቡ ነው። በክርስቶስ ኢየሱስ ደም ላይ በክርስቶስ ደም ኃጢአታቸውን አንጽተው ንስሐ ገብተው ተመልሰው በቃ ወደዛ እንዲገቡ ነው። ለሰይጣንና ለመለክቱ ወደ ተዘጋጀው እንዳይገቡ እኮ ነው ጩኸቱ። ሌላ እኮ ነገር የለም። እና ኤርሚ ጌታ ኢየሱስ ክርስቶስ ይባርክ። አንተን የመሳሰሉትን ደግሞ እግዚአብሔር ያውጣልን። አሁንም እንደተናገረው ጌታ ተናግሯልና ተናግሯል፣ ሰምተናልም። እግዚአብሔር ብዙዎችን ከዛ ውስጥ እንደሚያወጣ እግዚአብሔር ከኦርቶዶክሱ ቤተክርስቲያኖች ብዙዎች እንደሚወጡ ኢየሱስ ክርስቶስ ጌታ ነው። ገና ብዙዎች እንደሚመጡ አንተን የሚመሳስሉ። ስለዚህ በጣም እወድሃለሁ በክርስቶስ ፍቅር። ዘመንህ፣ ትዳርህ፣ ልጆች ይባረኩ። በርታ። ማንንም አትስማ። ከቤት የሚባለውንም አትስማ። ቤቱንም አጽዳልን በደንብ ቀጥቀጥ እያረክ ማለት ነው።
ቤት ውስጥም ችግር ስላለ በደንብ ተናገርልን። ምክንያቱም ሳያመቻምች የሚናገር ሰው ያስፈልገናል በዚህ ጊዜ እና እግዚአብሔር ይባርክ። ተባረክ። አመሰግናለሁ። ተባረኩ ሁላችሁም። ቴንኪው እህታችን ተባረኪ። አንቺም ለእግዚአብሔር ክብር ይሁን። ጌታ ይመስገን። በእውነት እንግዲህ የሀገራችን ሰዎች እንደሚሉት የነብርን ጭራ አይዙም ከያዙም አይለቁም ይባላል እና የነብሩን ጭራ ያስያዘን ኢየሱስ ነው ማለት ስራውን የሰጠን ኢየሱስ ነው ለማለት ነው እንጂ በገሃድ ነብር ጫካ ሄደን ጭራውን ይዘናል ማለት አይደለም። የወንጌሉን አገልግሎት እንድናገለግል ስጦታን የሰጠ ጸጋን የሰጠ ዘመንን የሰጠ መሰማትን የሚሰጥ እግዚአብሔር ነው። በጣም ብዙዎች አዝናለሁኝ መሰማትን ለማግኘት በጣም ሲታትሩ በጣም ላይታች ሲሉ ይታያሉ እና ኦኬ ለምንድን ነው ግን የፈለጉት? ጥሩ ነው እንደዛ ማለት መመኘት ጥሩ ነው፣ ግን ለምንድን ነው የፈለጉት? መታየትን መሰማትን ይፈልጋሉ በጣም ብዙ ሰዎች ወንድሞቼ እናቶቼ፣ በጣም ለመታየት ለመሰማት ብለው የማያደርጉት ጥረት የለም። በዚህ 10 ዓመት ውስጥ የምታውቁ ወገኖች በጣም ብዙዎቹን እኔ እንደታዘባችሁኝ እነሱንም ታዘባችሁ ሊሆን ይችላል። ለመታየት የማያደርጉት ነገር የለም። መቀመጫቸውን ይቀይራሉ፣ ወንበራቸውን ማለት ነው፣ ቤታቸውን ይቀይራሉ፣ ዲኮር ያደርጋሉ፣ ልብሳቸውን ይቀያይራሉ እና በቃ ላይታች ይላሉ። ንግግራቸውን በቃ ቁጥብ ያለ ሰው ነው ተብሎ እንዲባሉ ትክክለኛ እኮ ማንነታቸው እኮ አይደለም። ትክክለኛ ማንነታቸው አይደለም። እኔ ጋር በአካል ብታገኙኝ እዚሁ አሁን ሚዲያ ላይ እንደማወራው ነው የማወራችሁ። ካፌ ብንሄድ፣ ቡና ብንጠጣ፣ ሻይ ብንጠጣ፣ መዝናኛ ስፍራ ብንሄድ፣ አይስክሬም ብንልስ ምን ብንል በቃ እንደዚሁ አሁን በማወራችሁ ድምፀት ነው የማወራው እና በጣም ብዙዎቹ ሲታትሩ አይቻለሁኝ። እህትየው ጸድዬ ከ10 ዓመት በላይ እዚህ ከኔ ጋር ስለምትተዋወቅ ከ10 ዓመት በላይ የምታውቁኝ ሰዎች እናንተ ፊት ለመታየት ብዬ ሌሎች እንደሚያደርጉት እንደው በጌታ እንደዚህ ብዬ ስጠይቅ ምሕረት ይደረግልኝ። ሌሎቹ እንደሚያደርጉት በለበሱት ልብስ እንዲታዩ እንዲታወቁ በቃ ሲሉ እነኛ ሰዎች ሁሉ የሉም። አሁን ፌስቡክም ላይ የጀመሩ ከኔ በፊት የጀመሩ በእኔ እኩልም የጀመሩ ሰዎች የሉም። ቲክቶክም ላይ የነበሩት አንዳንዶች ወደ ቲክቶክ ሁሉ እንድመጣ ራሱ የሉም አልኩ። እግዚአብሔር አምላክ ከሰው ልብ ውስጥ ነው የሚያወጣህ። ለምንድን ነው እንደዛ በቃ በጣም ላይታች የሚሉት? በቃ በጌታ በኢየሱስ ክርስቶስም ምንድን ነው ብዬ ስል በቃ እንደዚሁ ያስታውቅባል። በእውነት ለታይታ ከሆነ እንደዚህ ያስታውቅባል። እኔንም እንደዚሁ ታዝባችሁ ሊሆን ይችላል። በቃ ለታይታ ነው። ኤርሚ ኮፍያ የምታደርገው ለታይታ ነው አይደል? ጎፈሬ ያኔ ፀጉሬን በፀጉር ሳደርግ አሁንም ፀጉሬ ስላለ እኮ እንደው ኮፍያ እንደዚህ ፍንዳታ አይነት ተሰማኝ መሰለኝ ነው ወይ? ኦኬ ለምንድን ነው ግን በቃ ለመታየት በቃ ለየት ብሎ ለመታየት በጣም በጣም ወገኖች፣ ይሄ በጣም አደገኛ ነገር ነው። ለመሰማት ለመታየት በሰዎች ዘንድ ለመወደድ ከፈለክ ብራዘር ወዲያ ወዲህ ስለተጥመለመልክ አይደለም። አሁን ለምሳሌ የሆነ ነገር ቢነሳ እህትየው ጸጊና አበባ አለው እዚህ ጋር ኦኬ አበባ ማለት እኔ እኮ አበባ ማለት በቃ አበባ ማለት አበባ ነች ምናምን ጥፋት እያጠፋች ማለት ነው። ጸጊ ማለት እኮ ጽጌረዳ ናት። ጥፋት እያጠፉ ትክክል ያልሆነ ነገር እየተናገሩ አይ በቃ እህቶቼ አበባም ናቸው ጽጌረዳም ናቸው ጥሩ፣ ግን ትክክል ያልሆነውን ጸጊ እህትየው ይሄኛ ትክክል አይደለም፣ አበባ እህትየው ይሄኛው ትክክል አይደለም። ምክንያቱም በክርስቶስ ቤተሰብ ነን እና በቃ እኔ እሷንም ጥፋተኛ ሰው ለማስታረቅ መጥተው አይታችኋቸዋል ሶሻል ሚዲያ ላይ እኔ ኦርቶዶክሱም እንትን አይደለም ማለት ኦርቶዶክስም እንደው ብዬ አልለውም። እኔ ጴንጤውንም እንዲህ ብያለሁ። ከሁሉም ወዳጅ ለማትረፍ ፈልገው ማለት ነው። ግን ይንቁሃል ብራዘር። ኦርቶዶክሱም ቢሆን ይንቅሃል፣ ጴንጤውም ቢሆን ይንቅሃል። ወዳጆች ለማብዛት የሚያደርጉ ማለት ነው። አይታችኋቸዋል ሲናገሩ ራሱ እኔ ኦርቶዶክስም ይድናልም አይድንም ብዬም አልልም ይላል። ጴንጤውም ይድናል አይድንም ብዬ አልልም ይላል። እስላሙም ይድናል አይድንምም ብዬ አልልህም ይላል። ታዲያ ምን ልታደርግ መጣህ አንተ? ምን ልታወራ የመጣኸው? ምን ልታወሪ ነው የመጣሽው? ይድናሉ አይድኑም ብሎ የሚለው በምንድን ነው መመዘን ያለበት? በእኛ ቃል ሳይሆን በቅዱሱ ቃል ነው። ጴንጤ ይህንን የእግዚአብሔርን ቃል የማያምንና በክርስቶስ ኢየሱስ ጌትነት የማያምን ከሆነ እኔ ልንገርህ ይድናል አይድንም ብዬ እኔ ጴንጤውን አልልም ምናምን ነገር ብያለም።
በኢየሱስ ክርስቶስ የማያምን ከሆነ ጴንጤው በሙሉ ከኤርሚያስ ጀምሮ በሙሉ አይድኑ። በቃ እንደዚህ ፍርጥ አድርጌ እነግርሃለሁ። ካላመንን እኔው ራሴ አልድንም ማለት ነው። ስላመን ግን ድነናል። አይኔ ጴንጤውም ይድናልም አይድንም ብያለ አልልም፣ ካቶሊክም ይድናል አይድንምም ብያለልም። ሁለቱንም እኮ ነው ደግሞ፣ ወይ ይድናል አይሉም ወይ አይድኑም አይሉም። ከሁለቱ አንዱ ለይተው አያሳዩም። እና ታዲያ ቆይ የሚድነውና የማይድነውን በብርሃኑና በጨለማው በክርስቶስና በቤልሆር በጽድቅና በኩነኔ መካከል ያለው ልዩነት ካላሳየ ምን ልታደርግ ነው የምትመጣው? እነዚህ ልወደድ ባዮች እንደዚህ ይላሉ። በቃ እኔ እንትና እኔ ይድናል ብዬ አይደለም እኔ ከትውልዱ ጋር ማለት እኔ ፍቅር ነው የምጫወተው ይልልሃል። ፍቅሮች ይልልሃል ይመጣ ነው። ውሸት። እኔ ፍቅሮች አላችሁም፣ ግን እግዚአብሔር የወደዳችሁ የእግዚአብሔር ወንዶችና ሴቶች ልጆች ናችሁ። እወዳችኋለሁ። ጌታ ኢየሱስ ምስክር ማለት ነው። ፍቅርዬ፣ ፍቅሮች፣ ማሮች ምናምን ነገር ተው። ያልቀመስከው ማር አይባልም። ደግሞ ማር ከተባለ ለሚስት ብቻ ነው አለቀ። ለባል ብቻ ነው አለቀ። ከዛ ውጭ ትለዋለ ማርዬ ብለውም አትለምሱም ስትልሰውም ማለት ነው። ግዑዝ ነገር አይሰማህም። የሆነ ለማጎዝጎዝ ይፈልጋሉ በጣም ብዙዎች። እና እኔ ጌታ ምስክር ፌስቡክም ዩቲዩብም ላይ ቲክታኩም ላይ ስንቱን ጴንጤ ታዘብኩት። ለመወደድ ብለው ልብሳቸውን እየቀያየሩ አበባ ባዝ እያስቀመጡ በዛ በግራ እያሉ በዚህ በግራ እያሉ ቁጥብ ያለ በቃ ስክን ያለ ክርስቲያን ነው ተብሎ እንዲባል እዚህ ካሜራ ፊት ሲመጡ የሚያወሩት እንደነኛ ሰዎች ከምታውቁበት ነገር አንዱ ይሄ እዚህ ካሜራ ፊት ሲቀርቡ የሚያወሩት ድምፀት አይደለም ሚስቱን የሚያወራው። እኔው ማማ እየሰማች ነው ሳወራት ምልክ እንደዚሁ ነው። ኦኬ በዚሁ ፊት ነው ማወራት። እሺ እናንተ ጋር መጥቼ ብዬ ጥርስ በጥርስ ሆኜ እሷ ጋር ደግሞ ምናምን ነገር ብዬ እንደዚህ አላወራትም። በቃ አንድ ባልና ሚስት በሚያወሩበት አይነት ማለት ነው። እነዛ ግን እነንቶኔ ሲያወሩ ቤት ውስጥ ከሚስቱ ጋር እንደ ድመት ነው የሚናጨው። እዚህ ሲመጣ ግን ወገኖቼ እግዚአብሔር የወደዳችሁ የክርስቶስ ወይኔ ኤርሚያስን በዛ ሰዓት ይሄኝ ከሰይጣን ቀጥለ ምን ጠላል ብለህ ብትለኝ እንደነኛ አይነት ሰዎች ደሜን ነው የሚያፈሉት። እንዴ በቃ የጌታን ስም እንኳን ለመጥራት ቃል ለማውጣት የከበደው ያህል እስኪመስል ድረስ ወይ ይሄ ሰውዬ በጾም ድቅቅ ያለ ነው ብለን እንድንል ውስጡ በቃ እንትን ያለ ነው። በቃ እርግጥ ያለ ነው፣ እርግጥ ያለች ናት ተብላ እንድትባል ማለት ነው። እዚህ እኛ ጋር ካሜራ ፊት ስትመጣ ሰፈሩ ላይ ግን እኮ ከተማውን በአንድ እግሩ ያቆመች አልማዝ ባለጭራ የሆነች ተሳዳቢ ናት። በዛው ማንነትሽ ነው እህትዬ። በቃ ጌታ እንደዛ ሆኖ ወዶሻል። ልጁን በእኔ ሁኔታ ይገልጥ ዘንድ በወደደ ጊዜ ወዲያው ከስጋና ከደም ጋር አልታረኩም ነው ብሎ የሚል መሶሪ አልታረኩም ነው ብሎ የሚል በቃ ለመሰማት ብለው በተለይ ለመሰማት ብለው የማይፈነቅሉት ድንጋይ የለም ወንድሞች ናቶች። ብዙዎቹ ቀርተዋል በዚህ ጉዳይ። በጣም ብዙዎቹ ሊሰሙት የፈለጉትን ያህል አልተሰሙም፣ ሊታዩ የፈለጉትን ያህል አልታዩም። ለምን? ሞቲቫቸው መታየትና መሰማትን ያደረጉት። እኔ ደግሞ መታየትና መሰማትን አይደለም ሞቲቭ ያደረኩት። ኢየሱስ ይሰማ ኢየሱስ ይታይ ነው ማለት ያለብን። ከነ ኮፍያዬ ኢየሱስን እዚህ ሰውዬ ውስጥ ኢየሱስም በሚሰብከው ውስጥ ይኸው ነው አለቅ። ይሄ ሰውዬ ታየ አልታየ ምን ይጠቅማል ወንድሜ ወገኔ? በእውነት አሁን እኔን አያችሁ ምን ጠቅማችኋል? እንደዚህ ቆይ ኮፍያው አቀማመጥ የፀጉሩ አከራከም ምናምን ነገር ብለህ አየ በቃ ምን ይመጣል? አንድ አፈር ነው ያየው፣ ጭቃ አፈር። በትንቢተ ኢሳይያስ 64 ጭቃ ማለት ነው። በእግዚአብሔር መልክና አምሳል ግን የተፈጠረ ጭቃ ማለት ነው። ድንቡሽቡሽ ያለ ጭቃ ማለት ነው፣ ወይ የከሳ ጭቃ ማለት ነው። እውነት በቃ እኛ መታየት ምን ያደርግልኛል? እኔ አሁን ትውልድ አየኝ አላየኝ በጌታ በኢየሱስም። እና ከዚህ የተነሳ ለመታየት ብለው ከሰዎች ጋር ይጣላሉ። ለመታየት ብለው ልብሳቸውን በለበሱት ልብስ ለመታየት ብለው ማለት ነው። ለመታየት ብለው
እህታችን ማይክ ከፍተሻል ወይ? እህትየው አዲና አሁን ኮፍያ ያምርብሃል ብለሽ ደግሞ ጦርነት ልታስነሽብኝ ነው እንዴ? ታዩርሹ እሱን ይኸው በቃ እህቶች ኮፍያ ያምርብሃል እያሉት እሱን ምናምን ነገር ብለው ሌላ ጦርነት ነው የምታስመዝጅ። ምንም ነገር አያምርብህም ኤርሚያስ፣ የሚያምርብህ ኢየሱስን ስታወራ ብቻ ነው በሉ፣ ሌላ እንዳትናገሩ። ጦርነት አስቀስቅሱብኝ ወገኖች። ቤት ከፍተው ያወራሉ። ጨምር፣ ይህንን ጠብቅ። ቤት ከፍተው ይኸው እዛ ኮፍያ ያምርብሃል እያሉት በእውነት ሊገስጹት ሲገባ ይላሉ። ኢየሱስን ስናወራ ብቻ ነው የሚያምርብን ለማለት ነው። ኤኒዌይ ቴንክ ዩ፣ እግዚአብሔር ይባረክ። እሺ ኤርሚ በጣም ይቅርታ እና በዚህ አጋጣሚ ካሜራ ማና ቪዲዮ ኤዲተር ነኝ። በምታደርገው አይነት ማንኛውም ቪዲዮ ኤዲት ላደርግልህ እችላለሁ። ቀረጻም ካለ በነፃ ሰራልሃለሁ። ኤርሚ ቴንክ ዩ ወንድም ቤንጃሚን፣ ተባረክ። ፎሎ ባክ መልሼልሃለሁ። አሉ ብዙ ወንድሞች፣ ጌታ ይባረክ። በተለያየ ሙያ ውስጥ ያላችሁ ጸጋ ይብዛልህ ቤንጃሚን። ፎሎ ባክ መልሼልሃለሁ። አሜን አሜን። በውስጥ መጻጻፍ እንችላለን። ቴንክ ዩ ተባረክ። እሺ እህቶች እዚህ ስለመጡ ጥያቄ ያለ ሰው ካለ ግን መምጣት ይችላል። በነገረ ክርስቶስ ላይ ጴንጤዎቹና እኛ ጴንጤዎቹና ኦርቶዶክሳውያኑ የሚሰብኩት ኢየሱስ የተለየ ነው ብሎ የሚል ሰው ካለ እንዳትሞክራት ማለት። በተለይ አገልጋዮች ኦርቶዶክሳውያን ቢመጡ ደስ ባለኝ ነበር። አይመጡም። ምን ቦታቸው ይመጣሉ? እነሱ አይመጡም። ቤት ዘግተው ግን ኢየሱስ የኔና የእናንተ ብለው ይላሉ። እና ዲቤት ጠርቻቸው አንቀበልም ብለው እሺ ወንድምነት ሰናይ ዲቤት ጠርቻቸው ነገረ ክርስቶስ ላይ መዝሙረ ያሬድም ክርስቶፎሮስም የተባለው ተደብቀው የተቀመጡ ናቸው። ኦኬ እኔና ሜሎስ የጠራኑን በነገረ ክርስቶስ ላይ መዝሙረ ያሬድን ተቀበል በሉት ጥሪ። ኦኬ በጌታ በኢየሱስ ክርስቶስ ላይ የተለየ ኢየሱስ ነው እናንተ የምትሰብኩት ብሎ ባለው ላይና ኢየሱስ አያማልድም ብሎ የሚለው በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት እስቲ ግጣም ከኔ ጋር የዲቤት ጥሪ እኔ ያቀርብለታለሁ። መዝሙረ ያሬድ ማለት ነው። ኢየሱስ ክርስቶስ አያማልድም እና ነገረ ክርስቶስ የኛና የነሱ የተለየ ነው ብሎ የሚለውን እችን ቆርጣችሁ እሺ፣ ማን ነው አለ እዚህ ቪዲዮ የምትቆርጡ? ኦኬ አላችሁ እነ ቆርጦ ቀጥል ከነሱም ቤት ማለት ነው። እንደዚህ አይነቱንማ አይለጥፉትም። አላችሁ ከታች የላችሁ? ተውት፣ በቃ ተዋቸው። በቤታቸው ድረስ ሄደን ጥሪ ጠርቼ አልቀበልም ብለው ቤት ዘግተውን የሚጮሁት። ኤኒዌይ ነገረ ክርስቶስ ላይ ጥያቄ ያለው ሰው ካለ ይምጣ። የማንንም ዲቤት አልቀበልም። እነሱ ጥሪ ሳቀርብላቸው ከ10 በላይ አገልጋይ ጥሪ አቅርቤ የአንዳቸውንም ከፈለገ አትናቴዎስ ጋር ብቻ ነው ዲቤት ያደረግነው። 6 ትልልቅ አገልጋዮች ጥሪ ያቀረብኩ አልተቀበሉም። ደምረው አቀረበልኝ፣ የተቀበልኩት ሰረዘው። ዲያቆን ስዩም አቀረበልኝ፣ የተቀበልኩት ሰረዘው። ልደተ ቃል አቀረበልኝ፣ ተቀበልኩት ሰረዘው። አክሊል አቀረበልኝ፣ ተቀበልኩት ሰረዘው። እኔ ለዲበኩሉ አቀረብኩለት ሰረዘው። ስረዛ ብቻ ማለት ነው። ስለዚህ አርፋችሁ ተቀመጡ አላቸው። እዛው ተቀመጡ ይንጫጩ። እንደዚህ ድንገት እየገባው ግን ቤታቸው የሚያስወሩ ከሆነ መብረቃዊ ጥቃት እንደሚባለው እንደዛ እናወራለን ለማለት ነው። ቴንኪው ወንድሞች እህቶች፣ የምትሉት ነገር ካለ ማለት ትችላላችሁ። ጸጊ የምትዩ ነገር ካለ ማለት ትችላለች። እህቶች በደንብ ጊዜ ውስጥ ሰናይ ወንድምነት ቆይ አይ ቲንክ ቅድም 1 ቁጥር ጽፎ ነበር። ሰናይ ጸጋና ሰላም ይብዛላችሁ። ኤርሚዬ እንዴት ነህ ያለኝ? ሚድናይት ሊሆን ስለሆነ በቃ እኔ ቅድምም ልናገር ብዬ በቃ ለምን አበሳጨዋለሁ ምናምን ብዬ እንጂ እኔ ታውቃለህ በቃ ደሜኑ ትክትክ የሚልብኝ በቃ በተለይ ኤርሚያስ የሚባል ልጅ ሳይው የካናዳውን ልጅ ቅድም አበባ መታ ስለተናገረች በቃ አይ
መጨመር አያስፈልግም ብሎ ነው ምናምን እንጂ እኔን ጭራሽ ዲቤት ቀጠረኝ እኮ ኤርሚ። ዲቤት ከአንተ ጋር እፈልጋለሁ ብሎ ኤርሚያስ ከዛ የጠየቀኝ ሰዓት ላይ ሰኒ ስለነበረች እኔ ምን አልኩት? በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 15 ነው ስለ እሱን ግለጽልኝ ድናሃል አልኩት። እኔ ጌታን ስትቀበለ ኤርሚ ጋር ነበርኩኝ እና ጌታን ተቀበለ ድነሃል ወይ ብዬ የጠየቅኩት። መቼም ይሄንን ነገር ለአንተ መንገር አሁን በዚህ ሰዓት ከባድ ነው፣ ምክንያቱም በጣም ብዙ ነገሮችን ስለምታስተናግድ ይሄ ቀላል ነው። የኤርሚ ግን በደንብ ገብቼ ግን አስረድቼዋለሁ አንድ ጊዜ ቤት ውስጥ። አሁን የያዘው ነገር ግን የመጣበት ነገር ግን ቅድም አበባ በጣም ጥሩ እይታ ነው፣ ካሎራውን በጣም ነው ያዩት እና እኔ ደግሞ በቃ የእሱን ቪዲዮዎች ነው የምከታተለው እና እነ መዝሙር ያሬድ ነው የሚልኩት እነ ክርስቶፎረስ ምናምን እነዚህ የመጨረሻ በእውነት አንተ ዲቤት አትሄድም ከነሱ ጋር፣ እኔ ራሴ ነኝ የምሄደው። ጌታ ምስክሬ ነው። በፍጹም እኛ እኮ ክርስቶስን የያዝን ሰዎች በቃ እንበቃቸዋለን። ምክንያቱም they have no knowledge about Christ። የእውነት በቃ ኦፍኮርስ ክርስቶስ ኢየሱስ አንድ እንጂ 7-8 ክርስቶስ የለም። ምንም ያልገባውን ነገር ነው የሚቀባጠረው። ሁለተኛ ነገር ግን በነተሜ በነደምረው በእያንዳንዱ እዛ ውስጥ ከዚህ በሄዱት በነ ቢንያም ሽታዬ ኢቭን ሁሉ አልፎ ከነ ማነው መዝሙር ያሬድ ጋር ከክርስቶፎረስ ጋር ምናምን ብዙ ነገር ነው ያለው እና ሲያታልል ነው የመጣበት ነገር። ቅድም ጠዋት ላይ እኔ ብዙ ጊዜ እንደምታውቀኝ እኔ ዝም ብዬ ዘው ብዬ አልገባም፣ አንተ ጋር አልመጣም፣ ታች ነው ሆኖ እና እሱ ስለገባ ነበር የመጣሁት። ግን አበባ ስትናገር በቃ ከዚህ በኋላ መድገም አያስፈልግም ብዬ ሴም ታይም ሼር አርጎልኝ ተመልሼ ሄጄ ቤካ ጋር ቁጭ ብለን ሼር ሲያደርግልኝ ቤካ መጣው ብዬ ሲሄድ ኮሜንቱን ዘግቶታል። ኤልሳቤጥን እያበሳጫት ነው የነበረው። በቃ ኤልሳቤጥ የኛ እህት በቃ ከፍ ዝቅ እያረጋት አንቺ ዝም በይ እያለ በቃ እንደዚህ አንተ ጋር መጥቶ እንደጠየቀ አይደለም፣ የጨነቀኝ ነው እንዳለ አይደለም። በጣም ነው የሚያሳፍረው። ደብተር ይዞ ነው የሚጽፈው። እዚህ ጋር መጥቶ ስለ ጌታ አንተ የነገርከኝ ነገር በጣም ያሳዘነኝ ሲል ልባችን ተነክቷል። ግን እኔ አውቄው ነበር በእውነት መንፈሴ ይበሳጭብኛል እኔ እንደዚህ አይነት ነገር ሳይና አንተን ፈርቼ ነው እንጂ ኤርሚያስ እኔ እውነቴን ነው የምነግርህ። በቃ ልክ ሲመጣ እዚህ እኔ ብሎክ አድርጌ ላስወጣው ነበር። ምክንያቱም አያስፈልጉም። አንዳንድ ሰዎች ብዙ አይነት ነገሮችን ዳይቨርት ያደርጋሉ። ሙሉ ቀን ስለሱ ስናወራ ነው የሆነው ሙሉ ቀን። ምክንያቱም ጌታን ሲቀበል አይተዋል። እንዴት በቃ ብለው ማለት ነው እና አብሮ አደጎቻቸው ሁሉ ጭምር እና እነ መዝሙረ ያሬድ እና ወደዚህ ህይወት ነው መመለስ ያለብህ፣ ይሄ እውነተኛው የኦርቶዶክስ ህይወት ነው ብለውት ወደዚህ ህይወት መለሱት ማለት ነው። ስለዚህ ያው ኦርቶዶክሳዊነት እንዲህ ይገለጣል። እሺ በዚህ ብቻ አይደለም ኦርቶዶክሳዊነት ሲገለጥ ፒፓ ሁሉ ሲጋራ ሁሉ ታጨሳለህ እና ምን ልክፈትሽ ያ ይሄ ሲጋራ ነው ያዘጁ ነው ይሄ ሲጋራ ነው ያዘው። እኔ ያበርኩ ነው፣ እናንተ የራሳችሁ ጉዳይ። ምን ላድርግ? ዳናሽ አስገባ ደናሽ አስገባ ይሉታል ኦርቶዶክስ። የማሪቱ ለገሰን እያለኝ ነው። እሺ ከማሪቱ ለገሰ ደግሞ አልፎ ኦርቶዶክሳዊነት እንደዚህ በህይወት ሲገለጡ ከዛስ ኦርቶዶክሳዊነት ባይዘ እነ መዝሙረ ያሬድ ሲያስተምሯችሁ ወደዚህ ህይወት ነው የሚመልሷችሁ ማለት ነው። በእውነት ጌታ ምስክሬ ማለት ነው።
እነ ክርስቶፎሮስ ሌሎችም ሲያስተምሯቸው ወደዚህ ህይወት ማለት ነው። በቃ እንደዚህ። ምክንያቱም ከጴንጤዎቹ ይልቅ ሙስሊሞቹ ከኛ ጋር ድሮም ነበሩ እና እነሱ ለእኛ ይቀርባሉ ብለው እያሉ ማለት ነው። እና በቃ እንደዚህ ማለት ነው። ፒፓን ታጨሳለህ፣ መጠጥን ትጠጣለህ፣ ጭፈራን ትጨፍራለህ። እና ደግሞ ያው እዚህ የሚለው ነው ይህንን ወደዚህ እንደዚህ ነው የሚያስተ ይሄ ነው የነ መዝሙረ ያሬድ ትምህርት መጨረሻ ማለት ነው። አጫሽ ያረጋል ሲጋራህን ይዘህ፣ ጠጭ ያረጋል ቢራህና ድራፍትን ይዘህ፣ ደናሽ ያረጋል በናይት ክለብ እና ደግሞ እስላምም ያረጋል እንደዚህ ማለት ነው። This is Orthodox. ወገኖቼ ስለዚህ ልጁን ግራ እያጋቡት ማለት ነው። እሱ ቅን ነው። ይህንን ማድረጉንም አለ እንትን ምንድነው አልደበቀም። እኔ ግራ እየተጋባ ነው፣ እኔ ታምም ያለው አለ። ቅድም ገብቼ እሱ ወንድማችን ነው አለ። እኔም ደግሞ ወንድሜ ነው ብዬ ነው የገባት። በኢትዮጵያዊነት ብቻ ሳይሆን ጌታን ስለተቀበለ በባለፈው ጌታን አልተቀበልኩም ብለህ ካድ አስክድ አሉት እና ያሳዝናል። አሁንም ቢሆን እኛ ኤርሚ እንወደዋለን። ይህንን እንደዚህ ማድረጌ እሱ አደባባይ ላይ ያደረገው እንጂ በድብቅ የቀዳሁት አይደለም። ኦኬ አደባባይ ላይ ያደረገው ነው እና የነ መዝሙረ ያሬድ ትምህርት ወደዚህ ነው የሚወስድ መጨረሻ ላይ እና ወደ ኢየሱስ ይሻልሃል፣ ህይወት ይሻልሃል ብለን ኤርሚዬ እንጠራሃለን። ይሄን ስለአንተ ድካም አውጥተን አደባባይ ላይ ማስጣት ጉዳት አይደለም። ራስን አደባባይ ላይ ያደረግከው አደባባይ ላይ ያደረግከውን ድርጊት ነው የምንነግርህ። ከዚህ ህይወት ፈጥነህ ውጣ ነው። ኦርቶዶክስ ሲጋራን ያስጨበጠች በትምህርቷ እንጂ ሲጋራህን አላስጣለችም። ኦርቶዶክስ የእስላም መንዙማ ነው ምናምን ነገር ከፍተህ እንድጨፍር ነው ያደረገችህ። አላስጣለችም። አላስጣሉም፣ አያስጥሉምም። እነሱም ራሱ በዚሁ ስርዓት ተይዘዋል። በባለፈው እፎይ ሲናገር ሰምታችኋል አይደል? እንዳለ የእስልምና እምነት ተከታዮች የነበሩ በሙሉ ማነው የኦርቶዶክስ እምነት ተከታዮች የሆኑ በሙሉ በእስልምና መንዙማ ተማርከው ማለት ነው። አሁን ይህንን ቅንና የዋህ ወንድም ማን ነው እንደዚህ ያደረገው ብላችሁ ብትሉ እነዚህ አሁን ቲክቶክ ላይ የሚሯሯጡ መምህራንን ባዮች ማለት ነው። ወይዘው በስርዓት አላስተማሩትም። እንዴት እንደሚያሳዝነኝ እንዴት እንደምወደው ጌታ ምስክር፣ በጣም ቅን ልጅ ነው። ለእንዲህ አይነት ድብልቅልቅ ያለ ህይወት ማለት የኦርቶዶክስ ትምህርት ማለት ድብልቅልቅ ላለ ህይወት ማለት አሁን ኤርሚሽ በኦርቶዶክስ ውስጥ ነው ጌታን አልተቀበልኩም ብሏል። በቃ ልመንለት። በቃ ጌታን ሳይቀበል በኦርቶዶክስ ትምህርት ውስጥ ሲጋራ ማጨስ፣ መጠጥ መጠጣት፣ ከሴት ጋር ማመንዘር፣ እንደዚህ መንዙማም ዘፈንም አድርገህ በቃ አሰረሽ ምቹ ማለት ነው። እንደዚህ አድርጎ ሲሆን ነው የሚከተል መንገዱ ሁሉ ማለት ነው። ለምን ጥያቄ የሆነበትን ለዚህ የዋህ ልጅ ጥያቄ የሆነበትን ለምን እዛ እሱ በገባሁበት ቤት እንድናገር ለምን አልፈቀዱም ነበር? ከዛ ሁሉ ጫጫታ ይልቅ መዝሙረ ያሬድ አውርቶ እኔን እንዳወራ አውራ አለኝ። ማውራት ስጀምር ራሱ ማውራት ጀመረ። ያኛውም ከታች መለፍለፍ ጀመረ። ወይ ውሃ ጠጡ ወይ ጠላ ጠጡ ያልኳቸው ስለሚጠጡ እኮ ነው ወንድሞች ናቶች። ጠላ ጠጡ ብለህ ሰደብካቸው። ነው ጠላ ጠጡ ማለት ስድብ ነው እንዴ? በኦርቶዶክስ ኑ ጸበል ቀመሱ ብለው የሚሰጡ ምንድን ነው? ጠላ ነው። ጠላ ነው የሚሰጡ። ጠላ ጠጡ ብሎ ማለት ስለሚጠጡ ማለት ነው፣ ስለሚያርጉት። ሁለቱም ዲያቆናት ናቸው፣ ይጠጣሉ። ጠላ ብቻ አይደለም ቅራሬ ሁሉ ጭምር ነው የሚጠጡት እስከዛኛው ድረስ ማለት ነው። በእርግጥ አሁን ያሬድ መዝሙረ ያሬድ አሜሪካ ስላለ ቢራ ሁሉ ጭምር ባለበት ክብሩን አዋርደዋል። እንዴ ቢራና ውስኪ ባለበት እንዴት ነው ጠላ ጠጣ ብለህ የምትለው? ኤርሚያስ ካላችሁ እዛ ላይ ቅርታ ልጠይቅ እችላለሁ። ግን ይጠጣል። ቤቱ የጠጪዎች ቤት ነው፣ ይጠጣል። ዘግተው ነው የሚጠጡት። እኔ ያልኩትኝ ለምን ጥያቄ የሆነበትን ነገረ ክርስቶስን ለምን ፊት ለፊት እዛ ለምን አይናገሩም? ትናንት ናግባና ተናገር ብዬ ክርስቶፎሮስን አስገብቸው ስለ ካልቪን ምናምን ነገር ያለ ስለ ካልቪንማ እኔ ነኝ ከወንድሞች ጋር የምነጋገረው። እሱ የኦርቶዶክስን ኢየሱስ ነበር ማሳየት የነበረበት።
እኔ ደግሞ የወንጌላውያን አማኞችን ኢየሱስን አሳያለሁ። ለወንድሜ ለኤርሚያስ ጥያቄ ለሆነበት ፍንትው ብሎ እዛ ጋ ይታየዋል። እሱም ለሌሎችም ማለት ነው አይደል? አዎ ያውቃሉ። ይሄ በድጎማ መልክ የድቁና ካርድ የተሰጠው ዲያቆን ነኝ ባይ ሁሉ በድጎማ እኮ አልኩ። በድጎማ ደግሞ ትቢታቸው አንተ ኤርሚያስ የትቢት ነገር ትናገራለህ ይበላሉ እንጂ እነሱ ናቸው እንደውም የትቢት ጥግ ደግሞ እንደ ኦርቶዶክሳውያን ሃይማኖት አገልጋዮች አለ። ጴንጤ እኮ ምንም እኮ አያውቅም ነው ብሎ ምንም አያውቅም፣ ገለባ ነው፣ ምንም አያውቅም፣ ፍሩሽካ ነው። ትምህርተ ሥላሴ አታውቁ፣ ነገረ ክርስቶስን አታውቁ፣ ምንም ነገር አታውቁ፣ ስለ ጥምቀት አታውቁ፣ ስለ ቁርባን አታውቁ ይላሉ። በቤታቸው ግን ለሁለቱም የዲቤት ጥሪ ያቅርቤላቸው አልቀበልም ነው ያሉት። ሜሎስ አቅርቦላቸው አልቀበልም ነው ያሉት። እና ኤርሚ ምናልባት አገኘዋለሁ፣ እኔ በውስጥ ደውለታለሁ። ግን ልጁ እንደዚህ ነው ግራ ያጋቡት። የወላቸው ነው እናቶች፣ ልጁ እንደዚህ ነው ግራ ያጋቡት። ጌታ ካረዳው እውነቴን ብዬ የምለው ጌታ ካረዳው ስም ካልወሰነ ትናንትና ማነው ካሮላ ነው ማነው አንድ ወንድም ገና ልታብድ ትችላለህ ብሎ ያለው ማለት ነው። ጌታ ካረዳው ሄዶ እስላምን ሁሉ ጭምር ሊገባበት ይችላል። አትጠራጠሩ። ምክንያቱም እፎይም ከዚህ በፊት ሲናገር ነበረ። እፎይ እስልምና ላይ የሚሰራው እንዳለ የኦርቶዶክሳውያን እሱም ቪዲዮ ባገኘው ደስ ይለኛል። አሁን በቅርብ እንትን ካላልኩ ምንድነው ካላገኘሁት እንጂ እፎይ በኮሜንት ያደረገውን ምንድነው እስልምና ላይ ኮሜንት ያደረጉትን እኔ እኮ ይህንን መንዙማ ሰማዋለሁ እያሉ በሙሉ ሞተናል ብሎ ያላቸው ማለት ነው። የእፎይን ቪዲዮ እንደው በመድኃኒዓለም እዚህ በቅርብ ባገኘው ደስ ባለኝ። ቆይ አንዴ ጠብቁኝማ። እፎይ በእስላሞች ላይ ማነው በኦርቶዶክሳውያን ኮሜንት ላይ የሰጠውን እነ ግሎሪያ ምናምን ነገር ካላችሁ ሲፈልጋችሁ ላኩልኝ። የቱ ጋ ነው? የሆነ አንድ ቪዲዮ ላይ ኮሜንት ሰጥቷል። ሞተናል በቁም እያላቸው ማለት ነው። በቁም ሞተናል፣ ቤተክርስቲያኒቱ ሞት አለች ነው ያለው ቃል በቃል። ያው ቢራ ይዞ ልጁ ማለት ነው ያለ የሃይማኖት ቤት እንግዲህ እሱ ራሱ አደባባይ ላይ ስላደረገው ነው። ልብ በሉ፣ ኃጢአቱን እያሰጠሁ አይደለም። እኔ እወደዋለሁ፣ አሁንም እድል አለው። የነ መዝሙረ ያሬድ ትምህርት ግን ቢራ አያስጥልህም። መስቀል አሳስሮ አንገተ ላይ ክር አሳስሮ እንደዚህ ነው። አንዴ መንዙማ፣ አንዴ ዳንስ፣ አንዴ ምናምን ነገር። ኤርሚያስ እሺ አለ ኦኬ ና እንደዚህ ነው የሚያደርግ። በቃ ለጌታ ለይተህ እንድትኖር አያደርግህም። በዚህ ልጅና በመሰል በሚሊዮን በሚቆጠሩ ልጆች ህይወት ማነው ተጠያቂ የሚሆነው? መምህራኑ የሚሰጧቸው ትምህርት የሚመላለሱበት የህይወት ስርዓት ማለት ነው። የሚኖርበት የህይወት ስርዓት ወይ እስላም አልሆነ ወይ ጨፋሪ ያልሆነ ሲጋራ ያጨሳል፣ ቢራ ይጠጣል፣ ራቁቱን ሆኖ ይደንሳል፣ መንዙማ ያደርጋል። ዝሙትን ቢያደርግ ማንም እንትን የሚለው ነው። ይሄ የኦርቶዶክሳውያን ስርዓት ነው። የኦርቶዶክሳውያን ሃይማኖት መገለጫ ነው። ክር አስሮ ቢራ የሚያስይዝ ኢየሱስ ለዚህ ህይወት አልፈጠረው። አምላክ እግዚአብሔር አንተንም አንቺንም እኔንም ለዚህ ህይወት አልፈጠረንም። እረፍት እኮ ነው ጌታ። ኤርሚ ብቻ ነው መንዙማ ከፍቶ ሲያደርግ የነበረው። የእፎይም ቪዲዮ ልፈልገው። ቆይ 2000 ስንት ነው ኮሜንት አለው በሙሉ ኦርቶዶክሳውያን ናቸው። እንትና ማነው
እፎይ ተበሳጭቶ ሞት ይሻለናል ሞት አለች ቤተክርስቲያኒቱ ነው እንጂ ያለው ቃል በቃል። አንድ የጠብቁኝ ቆይ፣ እሱም ቪዲዮ እዚህ ካገኘሁት አሳያችኋለሁ። ካልሆነ እሱም ቪዲዮ ያላችሁ ሰዎች ላኩልኝ በውስጥ መስመር። ቆይ ሞተናል አለ። እውነቱን ነው እንዴ? ዛሬ ነው እንደ ኦርቶዶክስ የሞተችው? ልጆቿ መንዙማ ከፍተው ከመጨፈር ባለፈ እኮ እየሰለሙ ነው እኮ። ጴንጤ ብትሆኑ ሲኦል ብትገቡ ይሻላል፣ ጴንጤ ከምትሆኑ ብትሰልሙ ይሻላል እያሏቸው ወደ እስልምና እየሄዱ እየሰለሙ ነው። እዛውም ቁጭ ብለው ሰልመዋል እንጂ እንደዚህ እያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም። አያ አለየም ማለት ነው። አለየላቸው ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኤርሚ በመንዙማ ጨፈረ ብላችሁ አስተያየት አንሰጥም። መሪውም ተመሪውም ያው ነው። ምን ያድርግ ይሄ ልጅ? ይሄ ወጣት ልጅ ምን ያድርግ እንዴ? ይሄው መርጌታው ብራዘር ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ። ይሄ ነው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ ቢስሚላሂ እና ስጨርስ አሽሃዱ አላህ ስብሐት ለእግዚአብሔር። በቃ እንደዚህ ነው የተግማማ ህይወት ማለት ነው። በእነዚህ ሰዎችና በእነዚህ ሰዎች ሃይማኖት ነው እኛ የምንለካው። የተግማማ ህይወት ለዚህ ያደርሳቸው ምንድነው ትምህርታቸው? የት አለ የእፎይን? ኤርሚን አስወርዳችሁትን አታስወርዱት። ኦኬ የእፎይን ቪዲዮ አሳይቼ እሰጠዋለሁ ለሱ ማለት ነው። እህቶችም እዚህ እየጻፉ ነው። አንዳንድ አይቻለሁ። አበባ እሺ፣ አበባ ተናገሪ። አንዳንድ ቁጥር ጽፈሻል። ተባረክልኝ። ቪዲዮን ልፈልገው ነው። ያ ፈልግ አንተ። የጌታ ጸጋና ሰላም ይብዛልህ ወንድሜ ኤርሚ። ጌታ ፈቅዶና ረድቶን ደግሞ ደግመን ተገናኘን። ለእኛ ኦልሞስት ሌሊቱ ቢያልፍም አንተ ጋም ያው ሰዓቱ ልዩነት ስላለው ነው። ተባረክልኝ። ከላይ ያላችሁ ወገኖች እህቴ ጸጌ፣ ወንድሜ ኤፍሬም፣ ኤምቢ እህቴ መቅዲም አሁን መጣሽ እና ወንድሜ ሰናይ እታጉ፣ ከታችም ያላችሁ ሁሉ የጌታ ኢየሱስ ሰላምና ጸጋ ይብዛላችሁ። ጌታ መልካም ነው። ኤርሚያስን ሼር አድርጌው ነው የመጣው። ኤኒዌይ እንድታውቁ ብቻ ነው ሼር አድርጌዋለሁ። እናንተም አድርጋችሁት ይሆናል። ልናገር ግን የምፈልግበት ትልቁ ፖይንት በጣም እንኳን ደስ አለህ ልለው እወድ ነበረ። ኤርሚዬ ቤንጃሚን ባይወጣ ጌታ ከጨለማ የታደገው ወንድማችን ገብቶ የሰጠው ምስክርነት እግዚአብሔር በቃ ድንቅ እያደረገ ያለ አምላክ ነውና ኤርሚዬን በዚህ በኩል ላበረታታ እግዚአብሔር ረድቶት እድሜ ሰጥቶት ካንተ ጋራ ያንተን አገልግሎት ተጠቅመውበት አሁንም እየተጠቀመበት እንዳለ ሰውና ጌታ እንደረዳው ሰው በርታ ልልህ እወዳለሁ። እንግዲህ ረጅም ጊዜ ነው ከፌስቡክ ጀምሮ ጌታ ረድቶኝ እከተልሃለሁ። በብዙ ተጠቅም ያለው እግዚአብሔር በአንተ ውስጥ ስላስቀመጠው የመጽሐፍ ቅዱስ መረዳት ቅድም አንዳንድ ሀሳቦችን ስታነሳ ነበርና በቃ ጌታ ለዚህ ወንጌል ስለጠራ ምንም አይነት ኮስሞቲክ አንተ አያስፈልግህም። ምንም አይነት የሌሎቹ ኢጎ ሌላ ነው። ሰው ግን በሄደበት በተመኘው በጓጓው በዛ ያተርፋል። ዝና የፈለገ ዝናን ያተርፋል። ግን ዝና ምን ያመጣል ነው፣ የት ያደርሳል ነው። የሚቀርበት ጊዜ የሚቆምበት ጊዜ አለ። ገንዘብም እንደዛው። አሁን ብዙዎች ቅድም ከተነሳው ሀሳብ ዳር ብዬ ወደዚህ ልመለስ ብዬ ነውና ብዙዎች ገንዘብን ብለው ቲክቶክ ይከፍታሉ። ወንድሜ ሰናይ ጌታ ኢየሱስ አብስቶ ይባርክ። ለወንጌል ያለህንም ቅናት አውቃለሁና ቅድም ስትል ነበረ እና
እያናድዳል። አንዳንዴ ገብተህ የምትሰማው ነገር ብዙዎች ለገንዘብ ብለው ይከፍታሉ። ብዙዎች ራሳቸውን ለመሸጥ ራሳቸውን ለመታወቅ ያደርጋሉ። ያገኙታል እኮ ውጤቱን ያገኙታል። የሆነ ጊዜ ይቀዘቅዛል። እንደሞቀ የሚቀር ነገር የለም። ስለዚህ አንተን ኢየሱስ የጠራህ ወንጌልን ትሰብክ ዘንድ ነው። ደግሞ እግዚአብሔር ይህንንም እያደረገ እየረዳህ ይኸው በባዶ በዩቲዩብ ብዙ ሰው ሳይከተልህ እንኳን ግን የሚያውቅህ በፌስቡክም የሚያውቅህ እያለ እንኳን ያኔም ትሰብካለህ። እግዚአብሔር እድሜ ሰጥቶ ዛሬም አለህና አሁን ደግሞ አትግቡ እሱ ቤት ቢባል ተጋብዘው ባይመልሱ መሪዎቻቸው ወይንም የነሱ ዲያቆኖቻቸው ምናምን ሁሉም ቤት ከፍቶ ኢጎን ቢያወራ ብዙ ኦርቶዶክሶች እዚህ ቤት መተው ጥያቄ ባይጠይቁ አይምሰልህ። እዛ እየተብላሉ ነው ያሉት። እግዚአብሔር ቅድም እንደመሰከረው ወንድማችን ቤንጃሚን ብዙዎችን እለት እለት እየተናጠቀ ነው። አትግቡ ኤርሚያስ ቤት አይግቡ። ቢሃይንድ ባይም ሆነው ይሰማሉ። ነገር ግን ይህ የጌታ ወንጌል እየተሰበከ ዛሬ ሰው ያለው ሚዲያ ላይ አብሶ እዚህ ቲክቶክ ላይ ስለሆነ የሶሻል ሚዲያው ላይ ኤርሚ ይሰሙሃል። አንተ አሁንም በርታ፣ ጉልበትህ ይጽና። የጠራህ እግዚአብሔር የታመነ ነው። ደግሞ እንጸልይልሃለን፣ እየጸለይንም ነው። ልባርክህ እወዳለሁ። እግዚአብሔር አሁንም እንደ ታላቅ እህት እግዚአብሔር ዘመንህን ይባርክ፣ ቤትህን ኑሮህን ይባርክ፣ እውቀትህን ይባርክ፣ ጤንነትህን ይባርክ፣ የምትይዝ የምትጨብጠውን ይባርክ። አሁንም ለበረከት ያርግ። የወንጌል በረከት አድርጎሃል። ብዙ ወንድሞችን ብዙ እህቶችን እንድታፈራ እግዚአብሔር ረድቶሃል። እሱ ነው ትቤታችን። ምን ትቤት አለን? እሱ ነው ሞገሳችን። ኢየሱስን ከመስበክ የበለጠ መታደል የለም። እኔ እንዲህ እላለሁ ለራሴ፣ እንዴት በራህልኝ ጌታ ሆይ፣ እንዴት ገባኸኝ፣ እንዴትስ መረጥከኝ። አንዳንዶች ጨልሞባቸው ነው። ቀድሞ ወንድማችን ቤንጃሚን እንደሚለው ሊበራላቸው በቃ ሲወድ እግዚአብሔር ሲፈቅድ፣ ግን እነሱ ጨልሞባቸዋል። ልባቸውን አይከፍቱም። አንዳንዶች ደግሞ አሁንም ዝና ፍለጋ አሁንም ማንነት ፍለጋ ተምታቶባቸዋል። በዚሁ ልምጣ። ስለ ኤርሚያስ ገብቶ ነበረ፣ ወጣ። መውጣቱ ጥሩ ነው። ቅድም እህታችን መሲ አንድ ነገር ብላህ ነበር ኤርሚዬ። እነዚህ 3 ወንድሞች ለጊዜው አንተ ቤት አይግቡ። መግባትም የለባቸውም፣ ሀሳብ መስጠትም የለባቸውም። ይጻፉ ከታች ታብታቢ ያድርጉ። ኤርሚያስ እኔ ሼር አድርጌው እንዲሰማ ነው። ሌሎችም ጋብዘውት እንትን ሼር አድርገውት ሊሆን ይችላል። መጥቶ እንዴት በሚዲያ ምን ነው ምን አድርጌ ነው ብሎ ጻፈ ከታች። ይትድን ዘንድ ነው ኤርሚያስ ይሄ ሁሉ ልመና። ግን እዚህ ሚዲያ ላይ ኤርሚያስ ቤት ገባህ፣ ታዋቂ ሆንክ። እደግመዋለሁ፣ ቅድምም ወንድሜ ሰናይ ብሎታል። ታዋቂ ሆንክ፣ ታከክ፣ ሄድክ፣ ተናገር እውነቱን ብለህ ቤት ከፈትክ። ከዛ በኋላ እንደገና ው ለምንድን ነው ቤንጃሚንን ያልኩት? በዚሁ አጋጣሚ እኔ እውነት እላችኋለሁ ሰው ሁሉ ይድን ዘንድ ነው ጌታ ኢየሱስ ወደዚህ ምድር የመጣው። ነገር ግን ወደ ሀገራችን ጉዳይ ስመጣ ሰሜን ላይ ያለው ጨለማ፣ ሰሜን ላይ ያለውን ክፋት እግዚአብሔር እንዴት እየናደ እንደሆነ፣ እንዴት እግዚአብሔር ከዛ ውስጥ ምን በቃ ህዝብ እኔ አሁን በቀደም አንድ ወንድም አንድ ቤት ከፍቶ ሀዊ የሚባል በቃ ወደ አገው ሀዊ ዞን የማይታሰብ ቦታ ወንጌል ገብቷል። ገዳማት ውስጥ ወንጌል ገብቷል። ተደብቀው ይሰማሉ። ይህ የወንጌል ዘመን ነው። ጌታ ሊመጣ በደጅ ስለሆነ ሪቫይቫል ይነሳ ዘንድ ወንጌል ሰው ሁሉ ይሰማ ዘንድ የጌታ ዘመን ነው። ስለዚህ እኔ ሰው ከሰሜን ሲድን ወደ ጌታ ሲመጣ ከሙስሊም ወደ ጌታ እንደመጣ ያህል ነው ልቤ በደስታ የሚሞላው። ለምን? እኔ ብዙ እግዚአብሔር እንደረዳው ሰው ከዛ ህብረተሰብ ጋር በቤተሰቦቼ ኮንታክት አለኝና ጨለማውን አውቀዋለሁ፣ ከባድነቱን አውቀዋለሁ። እንደሰማችሁት ነው ድግምቱ 44 ታቦት ምናምን አሁን ከዛም በልጠዋል። ወደ 100 ምናምን ሳይገቡ ይቀራሉ። ያን ሁሉ ታቦት ግን በጣና እንኳን ገዳም ያ ሁሉ ታቦት ተቀምጦ እስራት ያለበት ጨለማ ያለበት ደም የጠገበ ምድር፣ እኔነት ብቻ ትቢት ብቻ
መልካም ነገሩ እንዳለ ሆኖ ማለት ነው። መልካሙ ምንለው ሃይማኖት ማቆየቱ ሌላም የሚሉት ነገር እንዳለ ሆኖ ግን ባዶ እግዚአብሔርን የሚገፋ በድግምት የተያዘ ምድር ነውና ከዛ ድነው ሲወጡ ስሰማ በጣም ውስጥ ይራራል። ዛሬ ደግሞ ብዙዎች ወደዚህ ወንጌል እየመጡ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለውን አንድ ልጁን የሰጠበትን ይህን የከፈለውን ዋጋ ለእኛ ሲል የከፈለውን የሚያክፋፉ ዋጋቸውም በቅርብ በእጃቸው ነው። ነገር ግን ኢየሱስ ብቻውን ያድናል። ስለዚህ ኤርሚ ለምን 5 ሰው አይቀርም ቤትህ? አንተ ስበክ፣ አንተ ተናገር፣ አሁንም ትጋ። አትግቡ ቢባል ይሰማሉ። እግዚአብሔር በስራ ላይ ነው። እንዲህ ይናጠቃቸዋል። ሊናጠቃቸው የሚወዳቸው አሉ ብዙዎች። ዓለምን ሁሉ ሊያድን ነው የእሱን ጸጋና ፍቅር የተገለጸው። ስለዚህ በርታ ልልህ እወዳለሁ። እግዚአብሔር አሁንም ጉልበትን ያበርታ፣ አሁንም አቅምህን ያበርታ። ብዙ እየተጠቀምን እየተማርን ነው። እኔ ቅድም ጨረፍ አድርጌው ነበረ፣ እንዳውም ድምፅ ሲገባ ነው እንትን ያልኩትና አዝኜ በቃ 6-7 ሚስት ብሎ እነዛን እህቶች ኢንተርቪው ሲደረጉ ሰምቻለሁ የተወሰነና እያንዳንዱን እንዴት አድርጎ እንደሸወዳቸው ያ ሰው የመጀመሪያ ሚስቱ ላይ 3 ወልዶ እዛ ፈቶ ከዛ ደግሞ ሌላዋን ከዱባይ አናግሮ እሷ ስትመጣ ቤተክርስቲያን ወስዷት ከዛ እንደገና እሷንም አስነውሮ እሷ ስትሄድ ለካድ መንታ አርግዛለች። ከዛ ደግሞ ስትመለስ እሷ ደግሞ ከሌላዋ ጋራ ተነስቶ ደግሞ ወደ ስዊድን ሄዶ እሷን ግን በገንዘብ ነው ሄድኩት ብሏት ደግሞ ስዊድን ደርሶ ደግሞ ከእሷንም ሌላ አግፋፍቶ እነዚህ ወገኖች እየጸለዩ ትዳር የፈለጉ እንዲህ አይነትም በጣም አስቸጋሪ የሚከብድ ለክርስትና የማይመች ህይወት የሚያመጡም አሉ እዚህ ሚዲያ ላይ። ያን ሰምቼ እኔ እንዳውም 1-3 ወር አልገባም ብዬ ነበር። ኤርሚዬ በፊት ነው የምናገረው፣ ካሎራው ቢኖር እንዳውም ጥሩ ነበር። በጣም በቃ አያስፈልገኝም ቲክቶክ ብዬ፣ ግን ያንተ ቤት ሲሆን አያስችለኝም። እገባና ሰው ብዙ ከሌለ ታፕታፕ ሼር የምችለውን አረጋለሁ። በጣም ብዙ ሰው ካለ ግን ወጥቼ ሄዳለሁ። በቃ መልካም ነው ብዬ ማለት ነው። እና አንዲት እህት ቤት እገባለሁ። ከዛ ውጪ ምክንያቱስ ብዙ የተሸቃቀጠ ነገር አለና፣ ነገር ግን ኢየሱስ እሳ የዘላለም ህይወት ነው። ስለዚህ የምንበላውን መርጠን እንብላ። የቀረበው ቡፌ ሁሉ እኮ አንዱ ምግብ ከአንዱ ጋር ይጋጫል፣ ገብቶም አይስማማንም። ስለዚህ ጌታ ይህን የሰጠንን እድል እንጠቀም። ስለዚህ አሁንም ደግሞ ሌሎች ይድኑ ዘንድ አንዳንዶች መጥተው እዚህ ሚዲያ ላይ ቦታ እየያዙ ይህንንም ያንንም በማግበስበስ ታዋቂ ለመሆን የሚሄዱ እና ስለዚህ አንተ ወንጌልህን ስበክ፣ ቀጥል። አሉ የሚጸልዩልህ። እግዚአብሔር ደግሞ ከምንም በላይ የጠራህ ለዚህ ዓላማና ዓላማ ስለሆነ እስከ እስትንፋስ መጨረሻ ትመሰክራለህ፣ ትናገራለህ፣ ሰዎችም ይድናሉ። ሌሎቹ እንዳልከው ኢጓቸው ብዙ ይሆናል። ስለ ኤርሚያስ ስለሚባለው ሰው ቅድምም ሰናይ ወንድሜ ሰናይ መስክሯል። እሱን ልናገርና ልጨርስ። አንተ ቤት መጥቶ በጣም እግዚአብሔር ይባርካት እህታችን መሲ ይህንን ቪዲዮ ማግኘቷ። እኔ ራሴ አሁን ድጋሚ ቀረጽኩት ከአንተ ስታቀርበውና ባለፈው ግን ሲመጣ ካደ። እኔ መቼ አንተ ቤት ተቀበልኩኝ ብሎ ሽምጥጥ። በኢየሱስ እንዴ ኤርሚያስ ትሰማኝ ይሆናል። የተወለድክባት ምድር ወይ ጎንደር ወይ ጎጃም ቢያንስ እንኳን ማተብ የሚባልን ነገር የሚያከብር እውነትን በመናገር ሊታወቅ እኛ እውነተኛ ተናጋሪ ነን ከሚል ህብረተሰብ ነው የመጣው። እንደዚህ ብለህ በኤርሚያስ ፊት የዛሬ ወር ከምናምን ገብተህ ሽምጥጥ አድርገህ እንዳልተቀበለ ሰው ካድክ። ከዛስ ዮኒ ማኛ መገልበጡን ስትሰማ ደግሞ ወደ ዮኒ ማኛ ቤት ሄድክ፣ እዛም ታዋቂ ሆንክ። አሁንም ደግሞ መተህ ጥያቄ አለኝ እያልክ የጴንጤን የልብ ስስነት ስለምታቅ አብሶ ኤርሚ ሊያስተምር ሌሎችም ወንድሞች ሊያስተምሩ ይተጋሉና ይህንን መንገድ ልጠቀም እያልክ ነው። ጨንቆኛል፣ እንዲህ አልገባኝም። ምንም ያልገባህ ነገር የለም። ሁሉ ነገር ገብቶሃል። የምታደርገው የሚያደርገው ነገር ሁሉ ሆን ብሎ ነው። ሆን ብሎ
ሰዎችን ለማምታታት። ምክንያቱስ ሲከፍት ቤት የሚመጡት የሀገሩ ልጆች ናቸው። ቅድም እንደከፈትከው ኤርሚዬ ቪዲዮዎችን እነሱ ለነሱ ህይወት ተጠያቂ አሁን እሱ ነው። ቅድም ቤንጃሚን ወንድሜ አንድ ነገር አለ። ለቤተሰቦቼ መጥፋት ይህ ሃይማኖት የዛኛው ቤት ሃይማኖት ተጠያቂ ነው አለ። እውነቱን ነው። ጨለማን እየሰበኩ እየቀላቀሉ ቅዱሱን ከርኩሱ የማይለይበት በስመ አብ ወልድ መንፈስ ቅዱስ ተብሎ ቢስሚላህ የሚባልበት ስለ ቢስሚላህ እንኳን ደፍረው የማይናገሩ ሙት የሚመለክበትን የመሐመድን መንፈስ ይዘው እየቀላቀሉ በሚሄዱበት ወንጌል ለትውልዱ መጥፋት ተጠያቂ ናቸው። ስለዚህ ኤርሚያስ የምትባልም ሰው ለአንተና ለጓደኞች ለቤተሰቦች አረብ ሀገር ላሉ ሴቶች ለአንተን ለሚሰሙ ሁሉ ለነፍሳቸው እግዚአብሔር ተጠያቂ እንደሚያደርግህ እወቅ። ደግሜ ይህን ልነግርህ እችላለሁ። አንተ ልትታወቅ ዝና ልታተርፍ ገና ገብተህ ካናዳ ቋንቋ እየተማርክ ስለሆነ ስራ ስለሌለ እዚህም ቤት እዛም ቤት እየገባህ አሁንም እነምዝሙራ ያደድከ እነማንትስ እኔ አልሰማሁም። በእርግጥ ግን እየገባህ የሰው ኮንሰንትሬሽን እየወሰድ የዩቱቡ ሚዲያ በሚቀጥለው ቀን ርዕስ ለመሆን ነው። እግዚአብሔር ይፈውስህ። እኔ ምጸልይልህ እንዲፈውስህ ነው። ልጅነትህን ሊበላ የወጣ የዘር ማንዘር መንፈስ ከአንተ ላይ ይመታ። የበራልህን ኢየሱስ ይዘህ ብትቀጥል ለአንተ ያዋጣሃል፣ የሚጎልብህ አይኖርም። ስለዚህ ኤርሚዬ ወንድሜ መጨረሻ ላይ ልለምወደው ቅድም መሲ እንዳለችው ወንድማችን ሰሙ ሮያል እና ይሄ ኤርሚያስ እንደው በጌታ ፍቅር በእርግጥ አንተ እግዚአብሔር መንፈስ ቅዱስ የሚናገርህ ነህ። አንተ ጊዜና ወቅትን የምትመረምር ነህ። በዚህ ጉዳይ አልንሻማም። ግን ለጊዜው ግን ጋብ ባይገቡ ምንም ይጻፉ ባይገቡ፣ ምክንያቱም ገብተው ርዕስ ያስቀይራሉ። ገብተው ራሳቸው መታወቅ ነው የሚፈልጉት። ገብተው ይሄ የገበታ ውሃ ታውቀው የለ የዋለለ ዋልለው ሌሎችን የሚያዋልሉ ናቸው። ስለዚህ ጌታ እንዲረዳቸው በቀመሱት መንፈስ እንዲጸኑ ነው ጸሎታችን። መጥቻለሁ። አሁን እኔ ጋር እናወራ መሰለኝ። በጣም ጥሩ። እንኳን መጣ ወንድሜ ኤርሚያስ። ሰላም ላንተ ይሁን። ደህና ነህ? ደህና ነኝ። ቀጥዬ አሁን ስታወሪ የነበረውን እየሰማሁሽ ነበረ። እንዴ እኔ አይደለሁ እንዴ ሼር ያረኩ? ወንድም አለ ሼር አረኩ እኮ እኔ እዚህ ጋር ሼር ያደረገኝ ራሱ ኤርሚያስም ሼር ያደረገኝ አርጎሃል። እኔም ያረኩህ አለ ስትገባ እኔ አላረኩም እኔ ሼር አድርጌዋለሁ። ችግር የለውም። ሼሩን አይቼን እኔ አላረኩም። ኤርሚያቷሽ እኔ ግን ምንድነው ሀሳብሽ? እኔ ሀሳቤ እንኳን መጣ ካስገባህ እንዲያውም በእውነት የፍቅር ልቡ በስቶልህ ነው የገባኸው። የምልህ የሚኖረኝ መልእክት አንድና አንድ ነው። እድሜህን አታስበላ። እዚህም ቤት እዛም ቤት ሄደህ ቅድም እንዳውም ሰምታይን ከነበረ ታች ከነበርክ ሰፋ ያለ ነገር ተናግሬያለሁ። ዋይት ሃውስ ብትገባ አልኩህ። አንተ የዋይት ሃውስ ተመራጭ ሆነ ብትገባና ዝናን ብታተርፍ ነፍስ ሲኦል ብትወርድ ትርፍህ ምንድን ነው ወንድሜ? ምን ማረጋገጫ አለሽ አንቺ ገነት ለመግባቴ ሲኦል ለመግባቴ? በጣም ጥሩ። አንቺ ነሽ የልብን እንትን የምታውቂው ወይስ እግዚአብሔር ነው የልብን ትርታ የሚያውቀው? በቃ ጥሩ። እንግዲህ ከሰጠኸኝ እድል ኮንቨርሴሽን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ አታምንም? ይኸውልሽ የሰው ልጅ የምትመልሽው ትችት አድርገሽ ወይም ደግሞ ሰድበሽው ወይም ደግሞ የሆነ የእሱን ፐርሰናሊቲ አውርተሽ አይደለም። የሰው ልጅ የሚመለሰው የእግዚአብሔር ቃል ተሰብኮለት ነው። በቃ የሰው ልጅ ይነገረዋል መጽሐፍ ነው። ቆያው መልስልኝ አይደለም። ዝም ብለሽ የምትፈልጊውን ቃል ምናምን ነገር በሰው ላይ መናገር አትችይም። ገብቶሻል? በቃ ከዚህ ቤት መጣውም ትምህርት ተማርኩም የገባኝ ገባኝ፣ ካልገባኝ ደግሞ ምን እናደርገው አልችልም። ስለዚህ እየተማርኩ ነው። ግን አንቺ ተነስተሽ መጣሽ ስለኔ ህይወት ይሄ ነው ብለሽ መናገር አትችይም። መጀመሪያ አንቺ ራስሽ እኔን ጋር እጅሽን ከመሰንዘርሽ በፊት አንቺ ንጹህ ነሽ? አንቺ ምን ያክል ቅዱስ ነሽ ነው አንቺ ለሰው የምትናገሪው? ጨርስ ወንድሜ፣ ችግር የለው። ኖ አይደለም። አንዳንድ ጊዜ ስትናገሪ አንቺ ምን አይነት ቅዱስ ሰው ሆነሽ ነው? አንቺ ምን አይነት በእግዚአብሔር ዘንድ ተቀባይነት ኖሮሽ ነው? አንቺ እስቲ መጀመሪያ ይሄ ነው ብለሽ የምትናገሪ ጥያቄን ልትመልስልኝ ፈቃደኛ ነው? መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ አታምንም? ሲጀመርም ይኸውልሽ የምትናገሪውን ነገር ተቆጥበሽ ተናገሪ። እኔ እዚህ ጋር መጣሁኝ ከኤርሚያስ ጋር ቪዲዮን አውጥቶ እያሳየ ነበረ። ከእሱ ጋር ጠይቀው ነው የገባው መጀመሪያ። ለምን አጠፋው አይደል? የሆንኩ ነገር አደረግኩኝ ምናምን። ኦርቶዶክስን አልወክልም እኔ።
ኦርቶዶክስ እያስተማረችኝ ነው። ኦኬ እኔ እያጠፋሁኝ ነው። እኔ ነኝ የጠፋሁት ልጅ እንጂ እድል ስጠኝ ተናግረህ ሀሳብህንም ስትገልጽ ለኔ ኖ ምድል ስጠኝ አይደለም። ደስ ረጅም ይለኛል። ሰዓት አወራሽ እኮ ኤርሚያስ እኮ ቪዲዮ ልፈልግ ብሎ እኮ ሄዶ እኮ ረጅም ሰዓት እኮ ስሜን እየጠራሽ እየተናገርሽ እየሰማሁሽ እኮ ነው። ትክክል ኤቪደንስ ስላለኝ ነው መብት ወንድሜ የለሽም ኤርሚያስ። በሰው ልጅ እኮ በሰው ልጅ መብት በደንብ የለሽም። የሰው ልጅ እንደዚህ እንደዚህ ነው ብለሽ መናገር አትችይም። አንድ ጊዜ ልትሰማኝ ትችላለህ? ኤርሚ ኤርሚ አንድ እኔ መልስ ልስጠው። ቆይ እሰጥሻለሁ። አንዳንድ እሺ እሰጥሻለሁ። እናንተ ናችሁ የምታወሩት። አንደኛ እኔ ሼር አላረኩም ለማንም ሰው። እኔ ላይቬን ሼር አላረግም። እዚህ በጣም ብዙ ሼር የሚያደርጉ ሰዎች ስላሉ ማለት ነው። ከእነሱ መካከል እህትየው አበባ ናት ሼር ያደረገች ማለት ነው። ስለፈለገች ብትመጣ ልታወራ ማለት ነው። ለዚህ ነው እኔ ዝም ብዬ ማይኬን ሚዩት አድርጌ እየሰማ ያለሁት። አንደኛ አልሰደበችም። ልብ በል ሰደብሽኝ ብለህ አልካት እንጂ አልሰደበችም። ሁለተኛ አንተ ያላልከውን በአደባባይ ላይ ያላሳየውን ያልተናገርከውን ነገር ከተናገረች እዚሁ እንሰማለን፣ እየሰማን ስለሆነ ማለት ነው። ቢሃይንድ ባይ ብዙ ሺህ ሰው ነው የሚሰማችሁ፣ እዚህ ደግሞ 310 ሰው ይሰማል። ስለዚህ በምን ልብ ራሱ እንኳን እያወራች እንዳለች ብታቅ ኖሮ እህትየውን ስለማውቃት ማለት ነው አበባን ኦኬ እንደዚህ ጋጥ ወጥ የሆነች ሰው እንኳን አደረች። በጣም ትልቅ ሰው ናት። ለነፍሳት በጣም የምታዝን ሰው ነች። እና በምን ያህል ሪስፔክት እያወራች እንዳለ ወቅና አውሩ። አልሰደበችም። እንደዚህ ልትናገሪም አይገባም ብላት በላት። የምታወራ እኮ አይጠቅምህም ነው፣ ያ መንገድ አይጠቅምህም እያለችው ነው። እህትየው ቀጥይ። ቴንኪው ባረክ ኤርሚ። ስለዚህ ወንድም ኤርሚያስ ድጋሚ የቅድሙን ጥያቄ ልጠይቅህ። መቼም የተወለድክባት ምድር የክርስቲያን ምድር ነች። ቤተሰቦችም ክርስቲያኖች ናቸው። ማተብ አድርገህ አድገህ እንዳደግክ አስባለሁ። የጎንደር ልጅ እንደሆንክ ነግረኸኛል። ይህን ጥያቄ ደግሜ ልጠይቅ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ አታምንም? ጥያቄ ነው የምትጠይቅኝ ወይስ ምንድን ነው? ጥያቄ ነው የጠየኩ። ተባረክ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። አዎ ነው። በጣም ጥሩ። የእግዚአብሔር ቃል መሆኑን ካመንክ የእግዚአብሔር ቃል የሚለውን ስለሚል ነው እኮ እኔ ሲኦል ትገባለህ ሲኦል አትገባም የምልህ እኔ ማንኝና። ነገር ግን እያልሽ እኮ ነው ልንገርሃ፣ በክርስቶስ የሚያምን ብቻ መጽሐፍ ቅዱስን የሚያምን ጌታ ኢየሱስ ለእርሱ እንደሞተ ልክ ቅድም ቪዲዮ ሲያሳይ ሰምተሃል። እኔ ነኝ ሼር ያረኩ። ይህንን ሼር ያረኩን ፎቶ እልክለታለሁ። እንዲያውም ዛሬ እኮ ነው አንተ ጌታ ይባርክ ብዬ በውስጥ ቅድም አመስገኛለሁ። እዚህ ሚዲያ ላይ ስለ እንትን ስጽፍ ነበረ። እንትኔንም ብሎኬን የሚያነሳኸው ዛሬ ነው። እንዲያውም ላክልኝ ብሎኩን አንስቼልሻለሁ ብለህና ተባረክ። አንተ ከዲሴምበር መጨረሻ ጀምሮ በአዲሱም በድሮም ፔጅህ ብሎክ አድርገኸኛል። ታስታውሳታለህ? 24 ማታ ቪዲዮ ከፍተህ መዓት የጎንደር ልጆች ገብተው እኔ ተናገር እውነቱን ስለሚል ቲክቶክ ስከፍት ሳይ አንተ ቤት ገባው። ስገባ አንተ ነህ። ከዛ በኋላ ላይ እዚህ ሚዲያ ላይ መተህ ጌታን ተቀብለ መሄድን አቅ ስለነበረ ገብቼ ልናገር ስል እንዴት አበሻቅታችሁኝ፣ የብልግና ነገር ተሳድባችሁኝ፣ ሴትነቴን ነውርን የሚነካ ነገር ተናግራችሁኝ እንዳስወጣኸኝ ታስታውሳለህ አታስታውስም? ቢራ ይዘህ የቢራዋን ስም አዙረህ ቾኮሌት ይዘህ አበባ አንድ አዳምጪኝ። እያወራሽን ከሆነ ጥያቄ የሆነብሽን ነገር አንደኛ ነገር እኔን አንቺ ወደ ቀጥተኛው መንገድ ለማስኬድ ወይም ደግሞ ይሄ ነው ብዬ ስብከት ከአንቺ ልማር አልመጣም። አንቺ የምታስተምሪው ነገር ቁጭ ብዬም አልማርም። ገብቶሻል? መማር ከፈለግኩኝ መሄድ ያለብኝን ቦታ አውቃለሁ። ስለ መጽሐፍ ቅዱስ ማንበብም ካለብኝ አነባለሁ። እኔ ግን ጀጅ አታድርጊኝ። አንቺ ልትፈርጅ ማን ስልጣን ሰጠሽ በእኔ ላይ? እኔ እዚህ ሀገር ላይ ኖርኩኝ፣ የትም ሀገር ገባሁም፣ የትም ሀገር ሆንኩኝም ዓለምን አተረፍኩኝ፣ የእግዚአብሔር መንግስት አላተረፍኩም። የመጽሐፍ ቅዱስ ላይ የተጻፈ ነገር ነው ደግመሽ ትነግሪኝ አንቺ። ስለዚህ እኔ እንዲብራራልኝ ከፈለግኩኝ መማር ከፈለግኩኝ እኔ መጥቼ የምጠይቅ ያለብኝ ሰው ጠይቃለሁ። እዚህ ቤት ስመጣ ብዙ ሰው አለ አይደል? የምጠይቀው ኤርሚያስ ነው፣ ሌላ ሰው አልጠይቅም። ማውራትም ካለብኝ ከእሱ ጋር ነው ማውራ። ግን አንቺ ኃጢአቴን እየነገርሽ አይደለም እኔ የምትመልሽኝ። በዚህ ጋር ቪዲዮ ተከፍቶ ስለ እኔ መጥፎ ነገር እየተነገረ አይደለም እኔ ወደ ጌታ መመለስ ምችው። ከዚህ በፊት 2 ዓመት ስሰሙ የነበረው ኤርሚያስ ያወራልኝ ይናገራልኝ። እኔ መጽሐፍ ቅዱስን እየከፈትኩ እያየሁኝ መማር ያለብኝ ነገር ከታችኝ እማራለሁ፣ ማለት ያለብኝ ነገር ገብቼ እናገራለሁ። ግን ኃጢአቴን ነግረሽ አይደለም ትመልሽኝ። ኦርቶዶክሳውያንም ቢሆኑ እኔን ሲያስተምሩኝ ጠጣ ብሎ ያስተማረኝ አስተማሪ የለም።
ጠጣ፣ ስከር፣ እበድ፣ እንደዚህ በድ ያለኝ የለም። እንድመለስ ወደ እግዚአብሔር እንድመለስ ቤተክርስቲያን ተሂድ። ቤተክርስቲያን ሆስፒታል ማለት ነች። ታክመሃለች፣ እስከነ ኃጢአት ትቀበላለች ና ብሎ ነው የነገሩኝ እንጂ ሌላ ነገር አላሉኝም። አንቺ ግን እዚህ ጋር ላይ ብለ ወጥተሽ አሁን ካናዳ ነው የምኖር። አዎ ካናዳ ነው የምኖር። ስራ የለኝም፣ አይኖረኝ። ስራ አገኛለሁ። ገና ወጣት ልጅ ነኝ። እየተማርኩ ነው። አዎ እየተማርኩ ነው። ይሄ ህይወቴ ነው። ላይ ብለ የማደርገው እያንዳንዱ ነገር እኔ የተደበቀ ማንነት የለኝም። ግን ከሁላችን በላይ እግዚአብሔር ደግሞ ሁላችን ልባችን ያውቃል ምን እንደምንፈልግ ማለት ነው። ስለዚህ ኤርሚዬ ቆይ አንዴ እስቲ ይህችን ቃል አንብባት። ኃጢአቴን እየነገራችሁኝ አይደለም የምታመጡት አልክ። ኃጢአታችን ተነግሮን እኮ ነው የመጣ ነው ወደ ጌታ። ይህን ቃል ሲያንብበው ምን ይላል? የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን ነው አይደል የሚለው? አዎ አስታውቃት። እሺ ማንን ያለው? ሕዝቅኤል ነው አይደል ጌታ ያለው? እሺ እርኩሰት ማለት ኃጢአቷን አስታውቋት እያለው ነው አይደል? እሺ ነው አይደል? ስለ ኢየሩሳሌም ነው የሚናገር፣ ስለ ሰው ልጅ አይደል? አዎ ነው አይደል ወይ ነው ብዬ የምልህ። ለሰው ልጆች ሆነ ኢየሩሳሌም የምትባል እኮ ለአንድ ግለሰብ አይደለም፣ ለህዝቡ ለእስራኤል በሙሉ ነው። እሺ ስለዚህ አባቶቻችን ሐዋርያቱም ሲናገሩ ጌታችንም ኢየሱስ ክርስቶስ ከኃጢአታችሁ ተመለሱ ንስሐ ግቡ እያሉ ነው የሰበኩት፣ እነ መጥምቁ ዮሐንስ ሁሉ ጭምር ማለት ነው። ኦኬ ኃጢአታችንማ ተነግሮ ነው ወደ ጌታ መምጣት ያለብን። ኃጢአትህ ካልተነገረህ፣ ኃጢአተኝነትህ ካልተነገረ፣ ኃጢአተኝነቴ ካልተነገረኝ፣ እየሄድኩበት ያለ ጎዳና የሞት ጎዳና መሆኑ ካልተነገረኝ እንዴት ታዲያ ወደ ህይወት ትመለሳለህ? አናውቀውም ኃጢአታችን። ኤርሚያስ ኖን አታውቀውም። ብታውቀው ኃጢአታችን አናውቀውም። ኤርሚ አታውቀውም። ብታውቀው ኖሮ ለምን ታዲያ ህሊና አስፈለገን ታዲያ? ቆይ እኮ ታዲያው ብታውቀው ኤርሚ ብታውቀው ለዛ ኃጢአት ተገዝተ ከምትኖርበት ውስጥ ወጥተህ ሊፈታ ወደሚችለው ወደ ጌታ ወደ ኢየሱስ ክርስቶስ ትመጣ ነበር ማለት ነው። ስለዚህ ኃጢአቴን እየነገራችሁኝ አይደለም ወደ ጌታ የምታመጡት ብለህ ካልከን ጌታ ኢየሱስ ራሱ እንኳን ኃጢአታችንና ማንነታችንን ነግሮን በበደላችንና በኃጢአታችን ሙታን መሆናችንን ነግሮን ተማምነን ህይወት ሰጪው ግን እሱ መሆኑን ነግሮን ተማምነን ነው የመጣ ነው። ስለዚህ ኃጢአቱ የማይነገረውማ ትውልድ የለም። አያ ግን በኃጢአት ላይ አልሳለቅብም። አሁን ቅድም ባደረግከው ራቁትን ለሆነ ቢራ እየጠጣ ሲጋራ እያጨስክ እየደነስክ አንዴ መንዙማ አንዴ ጭፈራ፣ ይሄ በቃ የኦርቶዶክስ ተዋሕዶ ቤተክርስቲያን የህይወት ስርዓት ነው። እነ መዝሙረ ያሬድ የሚያስተምሩ እዚህ ህይወት ውስጥ ነው። የኔ ስርዓት ነው እንጂ ኤርሚ የኔ ስርዓት ነው። ኦርቶዶክስ አይደለችም። ያንተ ብቻ አይደለም። ቤተክርስቲያኒቱ ሙሉ በሙሉ በዚህ ውስጥ ማህበረሰቧ የተዘፈቀ ነው። አንተ ብቻ አይደለም ጠጪ፣ አንተ ብቻ አይደለም አይደለም። እኔ ስለ ሌሎች አሁን መናገር አልችልም። እኔ አሁን ሌሎችን ጀጅ ማድረግ አልችልም። እኔ ግን ነኝ። አዎ እኔ ነኝ። እኔ ጠጪ ነኝ። እኔ አጫሽ ነኝ። አሁን ከእህቴ ጋር አውሩ። ቃሉን ላሳየ ነው። ኃጢአትን መናገር ብለህ ካልክ እግዚአብሔር ኃጢአታችንን አሳውቆን አስታውቋቸው ብሎ ሰብኮ ኃጢአተኛ መሆናችን ንስሐ ግቡ ብሎ ያለን እኮ ኃጢአተኞች ስለሆን ነው። ምን አድርጌ ንስሐ የምገባው ብለን ብንል በቃ በበደል በኃጢአቱ ሙታን በክርስቶስ